ካንቺ ያነሰ ሰው ነው እኮ ሊያስደርግብሽ የሚችለው። አንቺ ከኔ የተሻልሽ ከሆንሽ እንዴት አድርጌ ነው እንደነሱ እንድታክለው እንዴ እሷ የምታስደርግባቸው? የሚታይ ነገር ነው፣ እያየን ነው፣ ቪዲዮአቸውን እያየን ነው። ህይወት ያው በቪዲዮ ነው እንግዲህ እንደምናየው። ለዚህ ገኒ እውነት አላት። በውሸት ግን ተረባረቡ፣ ሚዲያ ተጠቅመው ያቺኛም ሱሱን እንትን ህይወቷን ለመቀየር የሱሱን እንትን በቃ ተረባርቦ ምናምን ነገር ፊልተር የምትጠቀመው በሁለተኛው ቀን ስትመጣ ፊልተሩን አነሳች። ልክ እንደታመመ ሰው ምናምን ሆና ማለት ነው ሱሱ ተብያ። ገብቶሻል? እና ተራርበው ምናምን በቃ ይሄ ህዝብ ይሄ ምስኪን ህዝብን ለመብላት በቃ እንዴት ነው ልክ እንደተጎዳች ነገር አድርገው ማለት ነው። ግን በቃ መሄድ አለባት በህግ ነው። እቺ ልጅ መጠየቅ ያለባት ትክክለኛ ነገር ነው። ህግ ማወቅ አለበት። እቺኛም ቢሆን ስም እያጠፋች ስለሆነ እቺን በኤምባሲ መከሰስ ትችላለች። ማንም አይደለችም ሀቢባ ተብየዋ ማለት ነው። ስለዚህ ቴንኪው እናመሰግናለን። ሳትመርጪ ሰውን ለሐቅ ስለቆምሽ ሄሉያ አመሰግናለሁ። ወይ በኋላ ደግሞ እንትን ካለ አወራለሁ። አችን ላይ ከስድብ ነፃ ይሆን እኛ ከምናወራው ተቃውሞ እንኳን ካላችሁ የመናገር መብት አላችሁ። ግን ይሄ ስድብ ምናምን ኖ ወይ እናስወርዳቸዋለን። ምክንያቱም ባለስልጣን እንደሆነ እንዳረሱ ያ ገነት ባለስልጣን ናት፣ እኔ ባለስልጣን እንደ ተመሪ ተቃውሞም ካላችሁ ማቅረብ ግን ትችላላችሁ። ዛሴት ባለስልጣን ሲባል ደግሞ በሌላ ነገር ባለ ጊዜ ምናምን ውስጥ ሰድዋላችሁ ነው ዛሴት ሐቅ ያለው ማለት ነው። 4 ነጥብ ተረኞች ግቡ። ሌላ ያላወራስ ያ ግብ የታች ያ አመሰግናለሁ። በነገራችን ላይ ለሚዛናዊነትሽ ጊዜ ማደንቀሻለሁ እና ታሪኩን ሰምታችሁት ከሆነ ሁሉም አንድ አይነት የተጨመላለቀ የተብካካ ታሪክ ነው ያላቸው። ኢቭን ወልደው አግብተው ባላለን እንኳን ብሏቸው ካቲካላ ቤት ሂደው እሙማቸውን አከራይተው ትዳራቸውን የሚገፉ በጣም የጠነባ ታሪክ ነው ያላቸው። አይታችሁ ከሆነ ማለት ነው። እንዴት ነው አንድ ሰው ባለ ትዳር ሆኖ ያውም ሀበሻ ባል አግብቶ እንዴት ነው ሂዶ ካቲካላ ቤት አውርዶ አስወርዶ ትዳሩን የሚገፋው? ትዳር አለ። ለምን ያስመስላሉ? ከታሪኩ አኳያ ደግሞ ሁሉም የተጨመላለቁ የተግማሙ ከደሙ ነፃ ያልሆነ ሰው የለም። ሁሉም አንድ አይነት ጠንቁሏል፣ አስጠንቁሏል። ሁሉም ሄደዋል፣ አብረን ሄዳል። ብዙ ነገር ስትሮንግ ውመን ግልጽ አድርገዋ። ማነው ካቲካላ ቤት እየሄደ ወይንም ማነው ቡና ቤት እየሄደ ትዳሬን አከብራለሁ ብሎ አክት ሲያደርግ ነበር? ከስድብ ብቻ ነፃ ይሁን እንጂ ሐላል አድርጉ። ማን ያለው እየተሳደብኩ አይደለም። አሁን የታሰረች አልተሳደብሽም። ጀስት ግን አርጋቸው እነማን ናቸው? እቺ የታሰረችው አሁን ታሰረችው የተባለችው ልጅ ባለትዳር ነች፣ ልጅ አላት። መጠጥ ቤት ግን ሄዳሉ፣ ያወርዳሉ፣ ያዋርዳሉ። ገባሽ? አንድ ሰው አንቺ ባለትዳር ነኝ ካልሽ ሬስፖንሲቢሊቲ ኃላፊ በአባወራ ከቤት ውስጥ ካለ ልጅሽን ለማንጠለሽ ነው፣ ባልሽን ለማንጠለሽ ነው ካቲካላ ቤት ልጅ እንዲያወርዱልሽ እንዲያዋርዱልሽ የምታደርጊው አይደለ? አንድ ሰው ካገባ ኃላፊ ነው። ከሄድሽም ከባልሽ ጋር ነው እንጂ ማን ሊያወርድልሽ ነው? በነገራችን ላይ እንደዚህ አይነት ህይወት የሚገፉት ሴቶች የታወቁ ናቸው። ማታ ማታ ላዳር ባላቸውን ይፈልጋሉ። ማህፀናቸውን አከራይተው ነው አብዛኞቻቸው ህይወታቸውን የሚገፉት። ባላቸው በክንዳቸው ባሉ በላዋ ያስተዳድራቸውም ወይም እነሱ ዝቅ ብለው ህይወታቸውን እግዚአብሔር ሃይማኖታቸው የሚፈቅደውን ነገር ሰርተው ህይወታቸውን አያሸንፉም። ገባሽ? ማታ ማታ ሙሟቸውን አከራይተው ለኢምሰል ነው ህይወታቸውን የሚገፉት አብዛኛዎቹ። ስለዚህ እንዴት አንቺ አንድ ባለትዳር የሆነች ሴት ባለትዳር የሆነች ያገባች ሴት ባላለኝ እያለች ለታይታ ወይ በቃ ፌለርት እያደረገች ሶሻል ሚዲያ ላይ ካቲካላ ቤት የሚሸጥበት ሴቶች የሚሸጡበት ቦታ ምን ሰራ ሄደች? ይቺ አወርድላታለሁ አስወርዳታለሁ ስትል ነበረ ከታች ገነት ያለችው። ሁሉንም አላቃቸውም። ገባሽ? እና አንድ አይነት የተብካካ የተጨመላለቀ ህይወት ነው ያላቸው። ገነት የምትባለውንም አላቃተም። ነገር ግን ኢቭን ሲኒ ገልብጣን የጠነቁልላችኋለሁ የምትለው ልጅ ኢቭን በትናንቱ አልተሸማቀቀችም። አሁንም ጠነቁላለሁ እያለች ሶሻል ሚዲያ ላይ እያየናት ነው። ለምንድን ነው ከዚች ልጅ ላይ እንደ መሽገር የተጣበቁባት? ለምን ሁሉም ከደሙ ነፃ ሆኖ ለምንድን ነው ከዚች ላይ በቃ ጠቅልለው እንደ ወንጀለኛ ያሳዩት? ለምንድን ነው? ጥፋት ካለበት አትቀጣ ማለት አይደለም። እግዚአብሔር ምስክር ነው። እኔ ገነት የምትባለው ልጅ አላቃትም። ነገር ግን አሁን ያቺ አንደኛ ከይሽኛዋ
እንትን ትላታለች መሰለኝ ተመሳሳይ ቢዝነስ ስለከፈቱ ያችኛዋ ትፈራለች መሰለኝ። እንዳመጣታቸው ቶፒኩ እንደመጣ እንዲለመላት ገንዘብ እንዲሰበሰብላት ጀግና ደጋፊ አለ። ገባሽ? በአንድ ድንጋይ ሁለት ወፍ ማለት ነው። አንደኛ በሚገበው ገቢ ኮሚሽናቸው፣ ስማቸው፣ ጓደኝነታቸው ሁሉም ቀጥሎ ይሄዳል። ኦሬዲ በቀደም ቪዲዮ አንቺ አጫውተሻል። እኔ ለላክልሽ ምናምን ሳንቲሙን ለትኬት ምናምን ይባላል ሰምተሻል። ልጅቷ በጊዜው ሸን ያዛትና እንዲለመንላት አልፈለገችም እንጂ ሁኔታው ቶፒኩ የመጣው አንደኛ የሷ ካለችበት ሁኔታ ላይ ለማውጣት በልመና በአንድ ድንጋይ ሶስት ወፍ፣ አንደኛው ስማቸው ነው፣ ሁለተኛው ኮሚሽናቸው ነው የኦንላይን ቢዝነሳቸው፣ ሶስተኛው ደግሞ በቃ አይደለ ስማቸው ነው። ያንን ነበር ለማድረግ የፈለገችው ልጅቷ። ግን አንደኛም ጾም ስለነበረ ሸን ያዛትና እንዲለመንልኝ አልፈልግም አለች እንጂ አመጣጡ ሌላ ነበረ እና ሽፍንፍን አደረገቻት። ያችም እየጠነቆለች ነው አሁን እኩል ያችም ሸርሙጣለች። እኩል ሸርሙጣዎች እኩል ባለጌዎች ናቸው። ከተወቀሱ እኩል ነው። ማንም ከደሙ ነፃ የለም እና ሁሉም ባለጌዎች እስከሆኑ ድረስ ልክ የጓደኛዋ ብቻ ስለሆነች ሳይድ ይዘው ጫዋጫዋ ይችልሽ ደግሞ ማሸማቀቅ። ገነት ካለሽም ገንዘብሽን እግዚአብሔር ይባርክልሽ። ባሌ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ አትበይሽ። ሰው በገንዘቡ አይመካም። በሐቅ ግን ኑሪ። ማንም ሰው አንገትሽን እንዲያስደፋሽ አትፍቃጅለት። ገንዘብ ግን ኮምፔር አታድርጊሽ እንዴ። ገንዘብ ይመጣል ይሄዳል። ከገንዘብ ደግሞ ስም ይበልጣል። ከገንዘብ ደግሞ ክብር ይበልጣል። ስለዚህ አለኝ የለኝም ዜጋ አትበዩ። ከዜጋው ሐቅሽና ማንነትሽ እውነትሽ ይበልጣል። ኦኬ እኔ ካየሁሽ ፌለር ታደርጊያለሽ። እኔ ዜጋ ግብቼ ብር አለኝ ነዳጅ ምናምን ይሄ እሱን ታዩ። ግን ለስምሽ ምን ጊዜ መቆም አለብሽ። ከገንዘብ ከሀብት ከንብረት ስም፣ ማንነት፣ እምነት፣ ክብር ይበልጣል። አመሰግናለሁ። በጣም ነው የማደንቅሽ ሄሉ። ከነትችትሽ ከነነቆራሽ ከነምንሽ ሚዛናዊነትሽ እንዳለ ነው። አመሰግናለሁ። ቴንክ ዩ ስትሮንግ። ግን ገኒ እሷ የሆነ ነገር ስትል የሆነ ባለፈው ስታወሩ ከነበራችሁት እንትን ላይ የሆነ ነገር አስታወስኩኝ። ገኒ ባህር አለሽ አንቺ? እዛ ባህር ውስጥ ይሰሩ ነበር እዚህ መተው ካወሩ ሰዎች ውስጥ ይሄንም ብታብራሪ። ለምን ብዙ ሰው ለራሷ ባህር አላት ምናምን ስለሚሉ እስቲ ብትነግሪ። ሄልዬ የለኝም ዱሮ ነበረ። ቢያንስ 1 አመትም አልሰራውም። ወደው ዘጋውኝ። ፀጉር ቤት ነው የከፈትኩት። ገባሽ አይደለ? የለኝም አሁን እቺ አሁን እናንተ ያላችሁበት ሀገር ማትኖር ድሮ ታሰራይ ነበር ብላ ምስክርነት ስትሰጥ የነበረው ትዝ ይልሻል? በሁለተኛው ቀን መታ። አዎ እሷ ደግሞ ከባለቤቴ ጋር ተኝታ ነበር። ግንኙነት አላት። ማለት እያሳሳተች ምናምን። አዎ ከሄደች በኋላ ነው ባለቤትሽ ወይስ የቀድሞ ባለቤትሽ? አዎ ይሄው ነው ባለቤቴ። የ80 ባሌ ይሄው ነው። እና ቺት አርጎብሽ ምህረት አረግሽለት? አረኩለት። ያው ለአንድ ተራሴ ብዬ ተዳሪን ቤቴን እንዴት አፈርሳለሁ? ገባሽ አይደለ? ሴቶቹ ደግሞ ይሄንን ነው የሚፈልጉት። ከሱ ጋር ተጣልቼ ከሱ ጋር ይቅርታና ገነት መጠየቅ እንችላለን እዚሁ ከገባሽ በሪስፔክት። ግን ጎበዝ ነሽ። ገና ለገና ተኛ ብላ ብትበትን የሷም ህይወት ነው የሚበተነው ነበር። ኦኬ ቀጥ እህታችን በዚህ ላይ እንሄድበታለን። ኦኬ ግን ያን ነገር እስኪ ልጠይቅሽ። ማለት አሁን እንዳልሽው ትዳሬን አልበትንም ብዬ ለአንድ ቴራ ሴት እንትን አልልም አልሽ እና ምንድነው በክፉ አትያዥ ወይም ደግሞ በየሆነ እንትን አትያዥ ሱሱ እያለ ስለሆነ ልጅ ስላላት እኔ አሁን ልጅ አለኝ። እውነቱ ለመናገር እኔ አንቺም እሷም አላቃችሁም እዚህ እንደመጣችሁ ነው የምናውቃችሁና ሁላችሁም እንዳለችው የመጀመሪያ ሴትዮ ተቧቋቅታችኋል። ሁላችሁም ተበላልታችኋል። አንቺም የሆነ አሁን መድገም አያስፈልግም። ምናልባት እኔ እንድትታረቁ ሰላም እንድትፈጥሩ ስለምንፈልግ ማለት ነውና ባህር ላይ ጣልኩት ምናምን ያልሽው ነገር ያንን ገባሽ አይደለ? ያንን አንቺም የራስሽን አስተዋጽኦ በድለሻል። ሱሱም በድላለች፣ ያቺም በድላለች እና አሁን ምንድነው ነገ ትገናኛላችሁ። ያገር ልጅ ናችሁ። ገባሽ አይደለ? ይሄንን ሰው ዛሬ ቺት ካረገብሽ ነገ አብሮሽ እንደሚኖር እርግጠኛ አይደለሽም። አብሮን የሚኖር አንድ ፈጣሪ ብቻ ነው። ገባሽ አይደለ? ስለዚህ እቺ ያገርሽ ልጅ ናት። የሆነ ሰዓት ስንታመም ወይ የሆነ ነገር ስንሆን እንደውም ባልበደልኩ ምንልበት ሰዓት ሊመጣ ይችላል እና ለዚህ ልጅ ብለሽ
ይቅር ብትያት ምህረት ብታረጊላት። አሁን ብዙ ሪከርዶሮች ልብ ብለሽ ከሆነ ገንዬ ቪዲዮዎችን አጥፍተዋል ማለት አለ አይደል? አላጋነኑም። እና ምንድነው እኔ አሳራሙኝ ወይ ምናምን አይደለም ገንዬ። እዚህ ጋር ደግሞ አንዴ ደግሞ ላስረዳሽ። እኔስ ልጅ የለኝም ያለሽ ማን ነው? አለሽ እኮ ነው የምልሽ። ምን እንደሆነ ታውቂያለሽ? ተበላልታችኋል። ግን አሁን እሷ መጨረሻ ላይ ትዳሩንም ቢሆንም ማለት ነው ለትዳሬ ውስጥ በርብሮ ለመግባት እያሰቡ ክፍተት ቦታ ደግሞ አልሰጣቸውም። የትም አይሄድም ባሌ ልንገርሽ። ሴቷ የምትመጣው ንብረትን ብላ ነው። ገባሽ አይደለ? ንብረቱ ደግሞ እንዳለ በስሜ ነው። ጥርቅ ይበል ግን አይሄድም ደግሞ ባሌ አልፈታውም። ሴቶቹ ደግሞ ይሄ ነው በቃ ያንገበገባችሁ። እና አሁን እኛ የሰው ሀገር ሰው ነን ያለ ነው። እና አሁን አንድ ነገር ልጨምርልሽ። ኦኬ እሉዬ፣ በቀደም አንቺ ቤት ሆኜ ኦኬ በኮሜንት ሲጠይቁኝ ነበር እንዳስታርቃቸው። እኔ ገነትን ስለምቀርባት እምቢ አትልሽም አሉ። አያገባኝም ብዬ እየተከታተሉ በየቤቱ እንትን ሲሉኝ ጠዋት ሀጂ የኔ ፍቅር ብዬ ለጥፌ እሱን እየተናገርን እኛ ሌላ በሀጂ እንትን እየተሳሳቀን ነው ያኔ እንዲመጣ ላይመጣም እየተወራረድን ሌላ ጫውታ ውስጥ እያለን ገብተው ቤቲ ፕሊስ ኦኬ አንቺን እሺ ስለምትልሽ አንቺ አሸንፈት ለልጇ ስትል ትውጣ ብለው ሲሉኝ እኔ አቅሙም የለኝም እንዲያርጌ ማለት አንደኛ እኔ ራሴ ተበዳይ ነኝ በማላቀው እኔ እዛ ቦታም ሲሄዱ አብሬ አልሄድኩም ገባሽ እኔ አይመለከተኝም ብዬ ስል አንዷ ገብታ ቤታ ለህፃኑ ስትይ በልጆችሽ ስትለኝ እሺ እኔ ገኔ እጠይቃታለሁ እሞክራለሁ እሺ ካለች ገብቼ ላይቭ ላይ ተመልሼ ሼር አድርግላችኋለሁ እናስማማቸዋለን ብዬ እሉዬ ስራ ቦታ ሄድኩኝ ኦኬ ሱቅ ውስጥ የለችም ሌላ ስራ አላት ገኔ እዛ ሂሳብ እየሰራው ነው ያለሁት ኦኬ ከፈለግሽ ቁልፍ አለ ክፈቺ እኔ ስጨርስ እመጣለሁ አለች እሺ አልኩኝና ሄድኩኝ ከዛ ሱቁን ከፍቼ ቡናዬን አፍልቼ ምናምን ቁጭ አልኩኝ እዛ ላይቭ ላይ ገባው ከዛ ላይቭ ላይ ከመግባቴ በፊት ደወልኩላት ለገኒ ከዛ ግን ምን ሆነሽ ነው ስትለኝ አይ ስትመጪ እናወራለን ስላት አይ ንገሪኝ አለችኝ ገኒዬ እኔ በርግጥ እኔም አንቺን ማስገደድ እንደማልችል ነግሬያቸዋለሁ ግን እዛ እኔ ህፃኑን ስል ነው ገንዬ ተበዳይ ነሽ አውቃለሁ እኔ እንኳን በማላቀው ማሽ ተብያለሁ ስላት እኔ ህፃኑ ያሳዝነኛል እንባ እየተናነቃት ነው እመቤቴን ህሉ እንባ እየተናነቃት ነው እኔ ህፃኑ ያሳዝነኛል እሷም እኮ ታሳዝነኛለች ግን ስሜ ጠፋ የኔስ ልጅ ትምህርት ቤት ያቆመችው የሰው አይን ማየት አቅቷት ቤቴ እኔ አለችኝ ካሁን በኋላ ስሜንም አያንሱ ሰውም አትላክብኝ አትዛት ጓደኞቿ የሚያጨበጭቡት ያቆሙ እኔ በልጇ ላይ እምጨክን ሴት አይደለም እኔም ልጅ አለኝ ብላ ስትለኝ እሺ ብዬ ላይቭ ላይ ገብተን አብርሽን ጠርቼ እሑድ አብርሽ መጥቶ ገኒን አናግረናት ሁለተኛ ይሄን ነገር ላይ ደገም ሁለቱ ተስማምተው ቪዲዮ ተፖስቶ አጨብጫቢ ሁሉ ዳር እንዲቀር እኔና አብርሽ ተነጋግረን ላይቭ ላይ ኦኬ አንቺ እንዳልሽኝ እሺ ያለችኝ እውነት አላሳፈረችኝም ትችያለሽ ሲሉኝ አልችልም ለምን አልሽ ትችያለሽ እህቴ ነሽ እችም ልጅ አላት ካልሽኝ ኦኬ ቤቲ ጥፋተኛ ኮንኩሴ ጥፋተኛ አይደለሽም ተበድለሻል እኔ አሁን ሚዛን ሆኜ ነው የምቆመው ሁለታችን ጓደኞቼ ናችሁ ተስማሙ ከዛ እኔና አብርሽ ገብተን እሑድ አብርሽ ሊመጣ ገኒን ልናናግራት ከዛም በኋላ አንድ ላይ እርቅ መስርተን ሁላችን ፎቶ ተነስተን ሟች የተባልኩትም ከመቃብር ተነስቼ እንደውም ላይቭ ላይ ሟች ሽምግልና ይላካል እንዴ ነው ያልኳቸው ተናድጄ ሁሉ ማለት ነው በነገራችን ላይ በጣም ልብ እንድትሉት በነገነት ተገላለች የተባለችው ልጅ ነች አሁን የምታወራው ሟች ተነስታ ነው ከመሞቷ በፊት ነው ከሰማይ ቤት እየዘገበች ነው ሟች ተገላለች በገነት ተገላለች የምትባለው ልጅ ነች እንግዲህ አሁን የምታወራው አዎ ሰሞኑ ሞት ነው በድንጋጤ ሆስፒታል የገባ ልጅ ነች የምታወራው ሟች ከገነት ሐሳብ እየሰጠ ነው እንዴት እንደሞተ ምን ይያል ሚዲያ ላይ የሚወራ ቀደዳዩ አባትየው ሚዲያ ላይ አይቶ ደንግጦ ሆስፒታል ወስደን ዛሬ ያለ ምን አይነት ተጽዕኖ እንደሚያደርስ እሺ እቺ ልጅ አሁን የምታወራው ሟች ናት እዚህ ጋር በደንጎራ መታኝ በአካፋ መታኝ ከመሞቴ በፊት ያለው ልጅ አስታውሱት ዛሴት
በየመሃሉ እንድታስታውሻቸው ፈልጋለሁ። እሺ ሎርድዬ፣ እሺ ማን እንደሆነሽ ቴንክ ዩ። እኔን ገኒን ከማናገሬ በፊት እንደውም ከቤት ቤት እኔ ሟች ነኝ አብርሽ እንደውም ከገባ በኋላ እንዴ ሞተሻል አልተባለም እንዴ ቤት ያለኝ። እኔ እኮ ሲልኩኝ ሟች ነኝ፣ ሟች ከመቃብር ተነስቶ እንዴት ነው ሽምግልና የሚሄደው ብዬ ሁሉ ነው ያልኳቸው። ላይቭ ላይ ወደ ስንትና ስንት ህዝብ ነበረ። ከዛ ሁሉም ተሳስቀው ቤታ በቃ ልጅ ስላለሽ ለልጁ ሲሉኝ ገባሽ። እኔ እቺም ጓደኛዬ ናት። እኔ ሁለቱም ላይ ሱሱንም መደገፍ አልችልም፣ እቺንም መደገፍ አልችልም። እቺም ተበዳይ ናት ገባሽ። እዛ ጋር በሱሱም እዛቻ ጓደኞቿ ናቸው ይሄን ሁሉ ነገር የሚያደርጉት። ተስማምተን እሑድ ሊመጣ አብርሽ ገኒ ጋር ልንሄድ ኦኬ፣ የኔን አባቴን እንኳን ትቼ ማለት ነው እሺ ብያቸው ጨርሰን ከላይ ወጣን። እሑድ መጥቶ ገኒ እምቢ አትለኝም፣ እኔ ቃል ገባላችኋለሁ። በቃ እናንተ ኮሜንታተሮች አሁን ራሱ እዚህ ጋር ሆናችሁ ሰድቡኛላችሁ። እኔ ምንድነው ማደርጋችሁ? ገኒን እኮ ይኸው ጄሪ ራሱ ነበረች ጧት እኔ ላይቬን ከፍቼ እኔ ገኒን ማስገደድ አልችልም፣ ግን እኔ ገኒን ካልኳት እምቢ አትልም። በኮሜንትም አትስደቧት። እች ልጅ ተበዳይ ናት። ሚዛናዊ እንሁን፣ እናስታርቃቸው። አንዴ ልጨርስ። ከወጣም በኋላ ላይቭን ዘግቼ ደቂቃ ሳልቆይ ላይቭ ላይ እኔ ላይቬን እልክልሻለሁ እሉ ኦኬ። ላይቬ ላይ ቁጭ ብላ አንዷ አቡ ከምልን ነው እልክባታለሁ አቡ ከምልን ብላ ላይቬን ልክ እንደዘጋው ይሄ አቡ ከምል የሚባለው ሰውዬ መጣ ቤት ሱቅ ውስጥ። ልክ መጥቶ ገና ያለች ሲለኝ የለችም አልኩኝና ላይቭ ላይ እልከዋለሁ ብላኝ ስለነበር የሆነች ልጅ ፈርቼ ሱቁን ዘግቼ ወደ ቤት ሄጃለሁ። ስለሰው አታውሪ፣ ስለሰው ስም አታንሽ። እዚህ ላይ አላነሳም እኮ ተላከብኝ ነው ያልኩት። ልጅቷ ናት ላይቭ ላይ እኮ ልከዋለሁ ያለችው ገንዬ ብላኪ የምትባል ልጅ ናት። ልከዋለሁ ስትለኝ አንቺም እሱ ምንም አታመጡም በእናትሽ ወደዛ ሂጂ፣ እንደዛ ነገር አትበሉ፣ ልጆች ይስማሙበት ብዬ እሷን አስወርጃት። ላይቭን እንደዘጋ ነው እሱ ላይቭ ላይ ሆና ልከዋለሁ ያለችኝ ሰውዬ ሱቅ ውስጥ መጣብኝ። የለችም አልኩት። ስትመጣ መጥቶ ነበር በያት ብሎ ሄደ። እኔም ሱቁን ዘግቼ ወደ ቤት ሄድኩኝ በጊዜ ገባሽ እንጂ አሁን ነገሩን እያከነኑ እችም ልጅ እንድጨክን እያደረጓት ገለልተኛ እያደረጓት ነገሩን እያባባሰ ያሉት አንደኛ የኛ ሴቶች ናቸው እዚህ ያሉት። ለሷም እስር ቤት ለተኛችሁም ላይ ጠቅሙ ለጻኑም ላይ ጠቅሙ። አንድ ቀን ክብዝ ሄዶ አላቀበላት ነው ኦኬ። ይሄንን ነገር አውቀው እየቆሰቆሱ ሪታ እንኳን ገብታ ነገሩ ልታጋግል ስትል ሪታ አልኳት እኔና አብርሽ ነን የጀመርነው፣ እኔና አብርሽ ነን የምንጨርሰው። ስለገኒ አይመለከትሽም። ስለአንቺ አይደለም እዚህ ጋር እያወራን ያለነው፣ ስለገኒና ስለሱሱም ነው እያወራን ያለነው። አይመለከትሽም ብሎ አብርሽም ተናገራት፣ እኔም ተናገርኳት። ዝም አለች። ወተን ሄደን እቺ ልጅ እንዴት ነው ተበድላም ገዳይም ተብላ ሸርሙጣናትን ብለው ፖስተውኛል። እኔም አብረው ቢዝነስ ሰራተኛ ተብሎ እንዴ እኔ 7 ልጆች እናት ነኝ። ደግሞ እጄ ሆቴል ቤት በር ላይ ልቆም እንዴ? ምን ነርጋለም ልጅ እሷንም እንደዚህ ቢዝነስ ሰራተኛ ብሎ በድሮ በታሰሩ ልጆች እያደረጉ እየለቀቁ ነው። ይሄ ሁሉ ሆኖ ገኒን የተናገርን ገኒ አንጀቷ እንዴት ነው የሚራራው? በነፍስ ሰዓት ሌላ ስህተት ይሰራሉ። ከዛ አሁንም ጥፋተኛ የሚሉት ገኒን ነው። ለምን? ተበዳይ ናት እንዴ። ሚዛናዊ ነን። ጧት ልናስማማ ተነጋግረን ገኒን እኔ እንትን ብዬ ገኒ አንጀቷ ሲራራ መልሳችሁ ገኒን የምትወቅሳት ከሆነ ካለ ጥፋቷ ይቅርታ እንደማለት ጥፋተኛ የምታረጓት እሷን ነው። ለምንድን ነው ካለ ጥፋቷ በደለኛ የምትሆነው? ሁሉም ሄደዋል። እሷ ግን አንድ ቀን ለሄደችው ነው የሁሉ ነገር የመጣ እንዴ። ሁላችሁም ትሄዳላችሁ፣ ሲኒ እየበጥንትን ትላላችሁ፣ ታያላችሁ። ለምን እንደባበቃለን? ሁላችሁም የራሳችሁን ቂጥ እየደበቃችሁ እቺ ልጅ አንድ ቀን ሄደች ተብሎ እቺ ልጅ አላት ተብሎ ቢኖራት መሰለኛ በደረቻችሁ እየተበዳደረችው አንድ አይነት ልብስ እያሰፋች ልደት ሲከበር የምትሰጣችሁ ስላላት ነው። እከካም ለከካም ጓደኛ ከሆነ ግን አብራችሁ ታካላችሁ። የቤሩት ምቀኝነት እኔ ሁሉ ባሌን ሁሉ አስጠንቆለሽበታል ብለውኛል። ነግረውት እሱን እግዚአብሔርን ቄስ ጋር ሄዷል። የኔ ባል ምግብ ቤት ከፍቶልኝ ነበር፣ ፀጉር ቤት ከፍቶልኝ ነበር። አዎ ባሌን አስጠንቆላበት ነው እንጂ እንዴት ነው የልጆች እናት የሚያገባው ብለውት እግዚአብሔርን ሰውየውን አጨለሉት። ይሄን ያህል ናቸው። ሲኖርሽ ምቀኞች ናቸው። በእጄ በልተው የጠጡት ሱቄ እስኪዘጋ ድረስ በነፃ ከኔ ጋር ሲበሉ የነበሩ ሴቶች ዞር ብለው ሳያዩኝ ታምሜ እማላቃቸው ልጆች ናቸው። ናኒ እነ ማዚማ የሚባሉ ልጆች የደረሱልኝ ለኔ ያስታመሙኝ የሩቅ ልጆች ናቸው። አንድ ቀን ያልጠራዋቸው። ተፋታሽ ታዲያ በዚህ ምክንያት? አዎ ወይ ያ ረቢ አየናት
ሲያዩት እዚህ እንዲህ ነው ይሉሻል። እንዲህ አድርጋለች፣ እንዲህ አድርጋ ምን አድርጋበት ነው የሆነ ነገር አስደርጋበት ነው የወንድ ቻንስ አላት እንሳተቀምበትም። ወሬያቸው ራሱ የሚያስጠላ በቃ ትንሽ ለውጥ ነገር ሲያዩ ቤሩት ላይ ያለ ግን ችግር አለ መሰለኝ ሆነ ላይ የተሻሸኮሽ በቃ ያሌለ ስም ነው የሚሰጡሽ። በጣም መጥፎ እንትን ያለው አሁን እኔ ለምንድን ነው ማታ ያረጉኝ? ይሉ ተነስቼ ካልጋ ላይ አንስታ ትንሽ አምሮብኝ ስላዩ ነው መታይ። አልጋ ላይ ሆኜ ነበር ላይቭ ላይ የምገባው። ካልጋ ላይ ወርጄ ስላዩኝ ገባሽ ይሄን ነገር ያደረጉት። እኔ ደግሞ መቼም አልወድቅም። እኔ ገኒንም ራቂያት ቢሉ ለማንም ተደርቤ አርቃት ሚዛናዊ ሆኜ ነው የምሄደው። ግን ገኒ ቺት እንኳን አርጎባት ከዚች አሁን ባለፈው ሀቢባ ጋር የመጣችው ጋር እንደተኛች እንኳን በእርግጠኝነት ተናገረች። በዚች ምክንያት በትዳሬን አልፈታም ብላ እንደዚህ ይዛ ቁጭ ብላለች። ጥንቆላ አሰራችባት በሚል ብቻ እንዴት ነው አንቺ ሪሌሽንሽን የፈታሽው? ነው እሱ ነው እምቢ ያለው እንዴ? ለሱ ጓደኛ ላይ ቲክቶክ ላይ ለብዙ ሴቶችና ለብዙ ሰዎች ትምህርት ስለሚሆን በጣም ትነግሪናለሽ። እሺ ሎርድ ትጨርሰን። ግን እኮ ሄሎ ምን እንደሚያደርጉ ታውቂያለሽ? አሁን የገኒ ባልጋ እየደወሉ ታፕ ኮፒ ሊንክ አድርጉና ጋላሪ የሚችሉ ጋላሪ ሙሉላት። የገኒ ባልጋ እኮ አሁን እየደወሉለት እሱ ያውቃል። ገባሽ? ስለሚያውቅ ብሎክ እየተደረገ ነው እንጂ ስልኩን በትነውታል እኮ ስልኩን በትነው እንደዚህ አስደርጋባሃለች ምናምን። ያው እሱ ስለሚያውቅ ስልክ አያነሳላቸውም ይቦልካቸዋል። እና ይሄን ልልሽ ነው እኔ እዚህ የነበረች ጓደኛ ያለች ሁሉ ኢትዮጵያ የተሳፈረች ኦኬ። እኔና እሷ ቁጭ ብለን ቤት ውስጥ ከቤት እሳት ጎርሶ መጣ ሰውዬው። ውጪ የማያውቅም ብታይ እግዚአብሔር እቤት ነው ቁጭ የሚለው ልጁ ማለት ነው። ገባሽ? እቤት ነው የሚቀመጠው። አንድ ጓደኛው አለ ይመጣል። ከዛ ቁጭ ብዬ ቤት ሚጥሚጣ አባቴ ላከው ሚጥሚጣ እግዚአብሔር አልከፈትኩትም የሚሉ እንደዚህ በእጁ ቀዱ ፊቴ ላይ ነው የበተነው። ተቃጠልኩ። ውሃ ልትሰጠኝ ስትል ልጅቷን እንዳሰጪ ብሎ መታት ጓደኛዬን። እሷ ብትነግርሽ ደግሞ ከኔ የበለጠ እሷ ብትነግርሽ ነው የሚሻለው። ተኝታለች፣ ኢትዮጵያ ሄዳለች። እግዚአብሔርን ነው የምልሽ። ምንድነው ብላ ስትለው ወጥቶ እንደገና ጓደኛው ምንድነው ምናምን ብለው ሲያረጋጉት ላይቭ ላይ ወጣ። ገና እኮ ቲክቶክ ላይ እኮ ገና እንግዲህ በ2000 ስንት ነው 19 ነው ምናምን ገና እኔ ላይቭ ራሱ ምን እንደሆነ እኮ አላውቅም። እግዚአብሔር ላይቭ ለወጣ እንጠብሳለች ብለውት መጥቶ እግዚአብሔር ምጣኔ ደፋብኝ ፊቴ ላይ መታኝ። እኔ አንድ ግሬ እንኳን አሁን ቅዝቃዜ ሲነካኝ ያመኛል። ይሄን ያህል ናቸው ያንቺን ቤት ሊያፈርሱ። ከባድ ነው በጣም። ያላወራችሁ ሰዎች እድል ልስጣችሁና ከዛ ወደ ገኒ እንመለሳለን። ይሄን የኔ ግን መጠየቅ ፈልግ ነበረ እንጃ አላውቅም። ብቻ ካልታነደርሽ እንትን ካላላችሁ ገኒና ዮርዳኖስ ምሽ ካልተሳሳትኩኝ ማለት ነው። እኔ እንጃ ብቻ ተጫንሽ አትበሉኝና እባካችሁ። እኔ አላቅም ልጅቷን አላቃትም፣ ግን ልጁን ሆድ የሚበላ ልጅ ነው። ነገ አሁን መኪና አደጋ ገጥሞን መሞት የምንችል ሰዎች ነን። አንረባም። እኛ ምንም የያዝነው ነገር የለምና እባካችሁ ለልጁ ስትሉ እባካችሁ እንደው በፈጠራችሁ ፈጣሪ ልበላችሁ። እኔ አላቃችሁም። ሁላችሁም እንደማየው እንደምንሰማው ከሆነ ተባኳክቷል ነገሩ። ግን ህፃን አለ እዛ፣ እናት የሚፈልግ ህፃን አለ። ገንዬ በልጆች ይሁንብሽ እባክሽ እንደው በፈጠራችሁ አንድ ወር በሙሉ ቆይ ጥለው አይደል እንደ አንድ ወር በሙሉ ስትሳፈር የነበረው አባቱ ጋር ነው። የአባቱ እህት ጋር ነው ያለው። ልጁ ደልቶት ምን ነው ልጁ ግን አይ በእንትን አስረጅኝ። እኔ አላቅም፣ እኛ አናቅም። ይሄንንም አዲስ ታሪክ ነው የምንሰማው። ገባሽ አይደለ? ሳትናደጂ የአባትዮ እህት አለች። እኛ አሁን አንቺን ማገዝም ሳፖርት ማድረግ ምንትን አሁን ስምሽን ማደስም ማስተካከል የምትቺ ሳትናደጂ ነገሮችን ስታስረጂ ነው አንደኛ ነገር። ሁለተኛ ነገር ደግሞ እኛ ስለሱ አይደለም ስለ ልጁ ነው የምንናገረው። ልጁ ብቻ ነው ተቆጣ። ይኸውልሽ አንደኛ ነገር ማለት ነው ከመጀመሪያው ስታስጀምር ቪዲዮ ትሰራለች። ሱሱ ተብያ ቪዲዮ ትሰራና ከዛ ሊፍት ትገባለች። ሊፍት እየገባች እንደሌላ ትሆናለች። ከዛ በኋላ ታውቃላችሁ ሱሱ ሂማኑራንም ታስተዋውቃለች፣ ስጦታም ትሰጣታለች ለጓደኛዋ። እዛም በዛ ድራማውን እንትን ትላለች ማለት ምን ሆነሽ ነው ምናምን። ከዚህ በፊት እዛ ሊቭ ላይ ሪካርደሮቹ አልፖሰቱትም። እኔ ደግሞ ሪካርድ አላረኩትም። ምን ትላለች እዛችሁ ሊቭ ላይ ቶሎና ምን ሆነሽ ነው እንደዚህ ምን ሆነሽ ነው እንደዚህ ተረጋግተሽ ከዚህ በፊትም አጫውቼሻለሁ ትላታለች። ሱሱ ለሷ ለጓደኛዋ ማለት ነው። ከዚህ በፊትም አጫውቼሻለሁ ታውቂዋለሽ አይደል ኬዙን እንደዚህ አሁንም እንደዚህ ምንድነው የተባለችው? መተት አደረጉብኝ ሳይሆን መተት አደረገች ብለው አሉኝ ነው። ከዛ ነይ ሊቪሽን ዝጊ ተባለች። ሊፍት ተዘጋ ተከሄደ። ሊፍት ተከሄዶ ሲዘጋ
እንትና ደግሞ ሲኒ የምታየዋ ደግሞ ኦሪታ ደግሞ ምንድነው እኔ ማንም ቤት ማብራሪያ አልሰጥም ብላለች። እሷ ማንም ቤት ማብራሪያ አልሰጥም ስትል ደግሞ ማታ ሲከፈት ደግሞ ተያይዘው ይሄዳሉ። ተያይዘው እዛ ቤት ሲሄዱ ተያይዘው እዛ ቤት ይሄዳሉ። ከዛ ተያይዘው እዛ ቤት ሲሄዱ ምንድነው የተደረገው? የተጠራችው ኦኬ ሻንዴ ልጨርስ። ከዛ በኋላ ተያይዘው ይሄዳሉ። ገነትን ምንድነው የተደረገው? እዛ ጋር አሻጤሯ የተሰራበት ምንድነው? ገነትን መጀመሪያ ሱሱ ያስጠራቻት ለምንድነው? ልትመሰክር ነበር የሄደችው። ልትመሰክር እንደወሰደቻት ልትመሰክር ሄዳ ከዛ በኋላ ምን ተደረገባት? እሷ ላይ እንዳለ ተዘመተባት። ምን ሆነሽ ነው? ትረጋጊያለሽ ወይስ ትጨርስ? ልቀጥል ሄሉ ለምስክር ይወስዷትና ከዛን እንትና ምን ትላለች? እኔ ላይ ነው ሲኒ የምትዋ እኔ ላይ ነው የሚፈረድብኝ፣ ምክንያቱም እነሱ አሁን ስለተታረቁ እኔ ላይ ለሚፈረድብኝ ተባለች። እቺን ምንድነው ያስደረጓት? መሄዷን ካወቁ በኋላ ደግሞ ቢዝነስም እንደምትሰራ ስላወቁ ከዛ ደግሞ አማክራትም ደግሞ ፀጉር ቤቱን ስለከፈተች ይችኛዋ አንድ አይነት ቢዝነስ ስላላቸው ምንድነው የተጠቀመችባት? እሷን ለመጣል ነበረ። ደግሞ ሲሰማ ደግሞ ከኋላ እሷ በተሳፈረችበት ሰዓት ራሷ በራሷ ቃል ብላለች። እኔ ባሌ ሱሱ ማለት እኔ ባሌ ምንም አይነት ነገር ቢያደርግ እኔ አይመለከተኝም፣ አያገባችሁም፣ የኔ ንብረት ነው ብላ ከዚህ ለካስ ወደ 7 ሂውማኔር ወደ ስንት 100 ሺህ ብር የሚያወጣ ሂውማኔር አውጥቶ ሽጦባት በዛ እንትን አይምሮ እንትን ብሏል። ከዛ ለሱም ባሏ እንደዚህ ያደረገ ብላችሁ የምትሉት ያደርግ ባሌ ነው ብላለች። ገባሽ? እሱን ከበል ለማድረግ እቺን ልጅ ምስክር አስጠርተዋት እንዳለ ተዘመተባት። የመጀመሪያውን ከታየ ጀምሮ ማለት ነው። ሚተሰሩ ያላደረጋችሁ እንዳለ ተዘመተባት ማለት ነው። ከዛ በኋላ እሷንም ልታወራ ስትል እድል እየተሰጣት አልነበረም። ከዛም በኋላ ማነው ወንዙ ጋር የጣለው ምናምን ተባለች። እቺ ልጅ አልዋሸችም። አንድ ቀን ሄጃለሁ፣ ከዛ በኋላ ግን ስለማላምንበት ወስጄ እራሷኑ የወሰደችኝ ልጅ እራሷኑ ሄጄ ጠርቼ እዛ ባህር ጋር ሄጄ እኔ ከዛ ወዲህ አላየሁም፣ ምን አላልኩም። ከዛ ደግሞ ቪዲዮ መጣ። ቪዲዮ በአረብኛ የተወራው እቺ ሴትዮ ስም አልጠራችም። የምታወራት ደግሞ አንድ ግለሰብ ናት። ያንን ባህር ምናምን አሁን ሄሉን መጥቼ የሆነ ነገር እነግርሻለሁ አይደል? የሆነ ነገር ከረዘመ ሰው እንትን ይላል፣ ይሰላቻልና ከላይው እንትን ይላል። ምክንያቱም ረጅም ነው ታሪክ ትክክለኛ ነገር ነው እያወራች ነገር ቲቲ ምን ሆነሽ ነው? ታውራ ትክክለኛ ነገር ነው የምታወራው። ያንቺ ምክር እንኳን እየሰማን አይደል እንዴ? ታውራ ትክክለኛ ነገር ነው። ያንቺን እንኳን ምክር እየሰማን እኮ ነው። ቀጣይ ነው እንዲደርሳቸው ብዬ ነው። ሌሎችም ሐሳብ ስላላቸው ብዬ ነው። ኦኬ እሺ ለማንኛውም ለተባለችው ነገር ለምስክር ከሄደችበት ሰዓት እንዳለ እሷን ተዘመተባት። ከዛ በኋላ የማውራት እድሏን እንትን አላለችም። አንድ ሰው ተጠርቶ ካላወራሽ ከዛ በኋላ አንቺ መተተኛ፣ አንቺ ጠንቋይ ምናምን ብሎ ሁሉም ሲወርድብሽ ምንድነው የምታረጊው? አንደኛ ነገር እሷ መናገር አልችልም። የልቧን አውጥታ መናገር ካልቻለች እድልም ካልተሰጠሽ ምንድነው ልታረጊ የምትችይው? መውረድ ነው። ገባሽ? ከዛ በኋላ ያንን ኬስ ተጠቀሙ። ከዛ በኋላ ራሱ ሊፍ ከፍታ ስትሳደብ ነበር ሱሱ። አንድ እንኳን ቂጧን ያልጠረገች አለች ህፃን ልጅ አግብታ የምትኖር እሷን አስገብታ ስትሳሰድባት ነበረ። በግሩፖቿ ገነትን ዱባይ ልትመጣ ነው ትገደል ሲባል ነበረ። በዛ ፔጅ ላይ እነሱ ገፍተው ባወሩበት ደግሞ ነጃት ራሱ ግሊፍ ላይ ገብታ የኔን ስም አትጥሩ ብላ መታለች። እንደዛ ሲወራ ቁጭ ብዬ ያዳመጥኩ ነው ብላለች። ገነትን ትገደል ምን ሲባል ከሷ እንዳትገሱ፣ ከሷ ንብረት እንዳትገሱ፣ ከሷ ምን እንዳታርጉ ብሎ የእሷ ላይ ሲዘመትባት ነጃት የምትባለው ራሱ መጣ። እሷ ስሜን አትጥሩ እኔ የልጆች እናት ነኝ እንጂ ያለችው እንደዚህ አትበሉ ነገ ያስጠይቃታል ብላ ማንም ያስቆመላት የለም። እቺም ልጅ ደግሞ ህይወት ነው ያላት። እቺም ልጅ ደግሞ ልጆች አላት። ከዛ በመቀጠል ደግሞ ለባለቤቷ ሄደው ጭምር እቺ ልጅ ተናዶ የሌላ ሀገር ዜጋ ነው ተናዶ ቢገላትስ የሆነ ነገር ቢያረጋትስ እቺስ ልጅ ቀረች አይደለ? ስንት ሲዘመትባት
ግደሏ ሲባሉ ብዙ ነገር እንትን ሲባልባት ለምን እንትን አላለችም? በአንድ ሳይት ብቻ ተቆሞ ነበር እንትን ሲባል የነበረው። ከዛ እሷም ልጅ አላት። ከዛ በመቀጠል ደግሞ ሱሱም እኮ ባል አላት አይደል እንዴ? ለልብናኔ ምን ነው የሷ የገነት ልብናኔ ባል ምን ነው የተለየ ሆነ? ሱሱ ሁለት ባል ነው ያላት። ለምን ታዲያ ሁማኔሯን የከፈተላት ባሏ ለምን እሱ ታዲያ አያስፈታትም? ለምን ታዲያ ሌላ ውሽሟ ልብናኔ ከሆነ እሱስ ለምን የሱስ ስራ ምንድነው? እቺ ልጅ አሁን የዛ ሀገር ዜጋ ነው፣ የዛ ሀገር ዜጋ ነው። እሷም የዛ ሀገር ዜጋ አላት ባል። ለምን እሱ አላስፈታትም? አዚዛ የምትባለውም የልጇ የተላል ሚስት ነበረች ራሷ ሱሱ ሁለተኛ ባሏ። ለምን ታዲያ ለምን አዚዛስ ለምን አላስፈቷትም? ለምን እነሱ ስራቸውን አልሰሩም? ለምን ይቀሰርባታል? እዚህ ላይም ደግሞ መጠየቅ አለብን እኛም የእህታችን ህይወት ያሳስበናል። በአንድ ሳይድ ተውሉ ልጅ እቺም እኮ ከልጇ ላይ ነጥቀዋት ነበረ እና ይሄንን ነው የምለው። ቲቲ ቅድም ስትጠይቂ ማለት ለሱሱ ፍሪደም እየጠየቅሽበት የነበረበት መንገድ አግባብ ነው ብለሽ ታስቢያለሽ? ምን ብለሽ ቀጥታ እንደጠየቅሽ ላስታውስሽ ቲቲ። ልጅ ያላት አንድ ነገር ነው። ሁለተኛ ደግሞ ይሄ ቺት ያረገብሽ አብረሽ እንደምትኖሪ እርግጠኛ ሳትሆኚ የሀገርሽን ልጅ ለምን እንደዚህ እስር ቤት ታስገቢያታለሽ አልሽ። ዛት ሚንስ ሱሱ ትበልጥብሻለሽ ከባልሽ አይነት ጥያቄ ነው የጠየቅሻት። ዩ ቲንክ ይሄ አግባብ ጥያቄ ነው? ኦኬ ልክ ነሽ። ለዛ ብዬ ጠይቂያታለሁ። ግን ምንድነው ዋናው ነገር ፎከስ እኔ ልጁ ላይ ጥያቄ ከቲቲ ሱሱ ትበልጥ ከሱሱ ምንድነው ዋናው ነገር ፎከስ ያስተጋባል የሆነ ሰው ያስተጋባል የሆነ ሰው እኔ ሚውት ማድረግባችሁ የኔ ስለሚያስተጋባ ነው። እኔ ሳወራ ሚውት ካላረጋችሁ ያስተጋባል። ሱሱ ከባልሽ ትበልጣለች። የሀገርሽ ልጅ ናት። የሀገርሽ እናትሽ ራሱ ከባልሽ ትበልጣለች እንዴ? ከ18 ዓመት ከሆንሽ በኋላ ሆነም ቀረም ቺትም አድርጎባት ቢሆን ከቺት በኋላ የኖሩት እድሜ ረጅም ነው። እስካሁን አብረው ነው ያሉት። ጥፋቱን ደግሞ አምና ጥፋቱን ይቅር ብላ አብራ ከኖረች ወንድ ነው የበለጠ እያከበረሽ ነው የሚመጣው። ለዛ ደግሞ ትልቅ ልብና ቆራጥ አቋም ሊኖርሽ ይገባል። ይሄ እንደው ለብዙ ሴቶች ለብዙ ሰዎች በሰዎች ላይ ተስፋ ቆርጠው ያንን ቦታ ጥሎ ለሚሄዱ ሰዎች ጥሩ ማስተማሪያ ነው ብዬ ነው የማስበው። እና ከሱሱ ከባልሽ ሱሱ ትበልጣለች እና የሀገርሽ ልጅ ናት። አስወጫት። ይቺት ያረገብሽ ነገ አብሮሽ እንደሚኖር ምን እርግጠኛ ነሽ? ለምንድን ነው? ሌላ ዜጋ ስለሆነ ነው? እንደዚህ አይነት አጠያየቅ ልክ ነው ወይ? ይሄንን እስቲ አይ እንደሱ አይደለም። ሄሉዬ ባሏም ያገሯ ልጅም እንትን ማለት አጣጥማ መኖር ትችላለች። ገባሽ አይደለ? ባሏ ለምን ትፈታለች? እውነቱ ለመናገር ባሏ ነው የሚቀድመው እንዳልሽው ማለት ነው። ግን ምንድነው የሆነ ነገር ተንተርዘን የሆነ ነገር ማድረግ የለብንም ነው እንጂ የምለው ያለው ስሚ ተንተርሼ ማንንም አላረኩት። የራሴን እንትን ነው መፍት ነው የጠየቅኩት። ማንንም አልተንተራስኩም። ገባሽ አይደለ? ባሌ ከማንም ከቤተሰቦቼ ባሌ ነው የሚበልጥብኝ። ትዳሬ ቤቴ ነው የሚበልጥብኝ። አልገባሽም እኮ ግን የጠየቁሽ አጠያየቅ ምናልባት ስህተት ሊሆን ይችላል። ግን እኔ ማለት የፈለኩት ምንድነው ባልሽም ያገርሽ ልጅም ማለት አለ አይደለ ነገ እንሞታለን ይቅር ተባብለን አለ አይደለ ይቅር ተባብለን ማለት ነው። አንቺ አንደኛ ነገር ትልቅነትሽ ለባምነትሽን በዚህ ታስመሰክሪያለሽ። ብዙ ሰው ካየሽ በየኮሜንቱ በየቪዲዮዎቹ ሱሱ ትፈታ ወይም ፍሪ ምናምን እያሉ ነው። እና ምንድነው ትልቅነትሽን ለባምነትሽን ታሳያለሽ። ከነሱ ተሽለሽ ስትገኚ ሰውም እንትን ይልሻል። በዛ ላይ ደግሞ ሰው የምትገዲው ማለት ነው በእንትን ነው በልቦና ነው። ገባሻ? በልጠሽ ስትገኝ እኔ አሁን መሰለን እኔ የሆነ ነገር በደልኩሽ ገደልሽ ሚስት ሆነሽ አበኝም አጠቅምሽም አጠቅምኝም። ስለዚህ እንደዛ ነው የምልሽ ያለሁት። እና ባልሽ ለምን ትፈቻለሽ? እንደው ጦሱን ማለት ነው። ገባሽ አይደለ? ባልሽም አትፍቺ ለማንም ብለሽ ግን ምንድነው የማይጎዳሽ ከሆነ ማለት ነው በይቅርታ ተፈታሷም ይቅር ተባብላችሁ ብትኖሩ እህታሞች ሆናችሁ ማለት ነው። ቲቲ በነገራችን ላይ ማለት ነው እኔ አንድ ነገር ልንገርሽ። አንደኛ ነገር የአንደኛውን ስህተት ታዩ። እቺ ልጅ አሁን መብቴን የጠየቀችው ብላለች። ምክንያቱም አንደኛ ነገር ሊፍ ስትገባ በሊቫ ላይ፣ ሁለተኛ ነገር ጠንቋይ ተብላ ስራዋ እንዳይሰራ እንዳትገዟት ብዙ ነገር ሲደረግባት ለዛ መብቷ ነው የተጠየቀችው። ታርቆ በቪዲዮ በዛን ሰዓት የነበርሽ
አንድ ጊዜ ቆይ አንዴ ሁለት ቆይ ማሬ አንዴ ላዶሪ አንድ ጊዜ እሺ እናቴ ያውልሽ ሁለተኛ ነው አንድ ጥያቄ በአንደኛው የአንደኛውን ተሰስተት በሁለተኛው ድጋሜ ለሚደግሙታል አሁንም እኮ ያደረጉ ያሉት አንደኛ ነገር ህጉ በብር መግዛት እንደሚቻል ይሄ ነገር ራሱ ያስጠይቃቸዋል ነገ አስተርጉማ ሁለተኛ ክስ እሷ ላይ እንደሚያስመጣባት ማወቅ አለባቸው እነሱ ምንድነው ያደረጉት አሁንም የመጀመሪያው የጥንቁልናው ሳያንሳቸው ለሁለተኛ ወንጀለኛ ያደረጓት ያለ ስሟ ስም እየሰጧት በብሯ እንደተማመነች በብር እንደገዛች የውሸት እንደከሰሰቻቸው እንደፈለገች ማድረግ ማዘዝ እንደምትችል ሁለተኛ ነገር እየተደረገባት ነው ያለው ገባሽ የሰው አይን ውስጥ ከተቷት ነገ እችል ልጅ ድጋሜ ለሁለተኛ ጊዜ ዘመቻ እየተደረገባት ነው አንድ ሰው ስለዚህ ስለሱሱ የሚያስብ ከሆነ አንቺም ነይ አንተምና ብሎ በስነ እና ምንድነው ሞክቶና አሰራር ባልየው ራሱ ስሚ እናቴ ባልየው ራሱ መጀመሪያ ሱሱ ወጣ ከማውራቷ በፊት ነይ ሚስቴ ብሎ ሚስትየውን መቅጣት እንደዚህ ማድረግ የለብሽም ብሎ መናገር ነበረበት ዛሬ ግን ራሱ ቪዲዮ እየሰራው ገነትን ሱሱን እያስጠየቃት ያለው እዚህ እንትን ለቲክቶክ ላይ ነው ምናምን ማስጠይቃት ከሆነ ታዲያ ምን ነው ደጋግማ ስትናገር ደጋግማ እኔ አባቴ እንደዚህ ነው እየመጣ አንድ ሰው በር ላይ ብትመጣ አንጠሰጥሻለሁ እያለች ተኩስብሃለሁ እያለች በደረቷን ነፍታ ስትናገር ነበር ከዛ በመቀጠል ደግሞ ሁለተኛ ቪዲዮ አሰራራቸው ራሱ ለሱሱ የሚያስቡ ከሆነ የሁለተኛ ራሱ ልጅቷ ላይ ዘመቻ ያስደረጉ መሆኑን ግን ልብ ብለሽ አይተሻል እና ታዲያ እቺ ልጅ እንዴት ነው እንትን የምትላቸው ህይወቷ እኮ በሰው እጅ ላይ ነው ያለው እቺ ልጅ ገነትን እኮ ህይወቷን በቅዳስ ይዘውታል ማን ነው እዚች ልጅ ተጠያቂ ድጋሜ ሁለተኛ ዙር እኮ እንትና ስሟን እያስጠፉ ነው ህግስ እንዴት ነው በብር ሊቻል እሺ ነው ቆንጆ ስትታሰሪ ስሚኝ አንዳንዴ ስትታሰሪ አንዴ ለጥያቄ አንድ አይነት ሰው ነው እየተመለሰ ስለሆነ አንድ ሰው ጥያቄው መጨረስ አልቻለም ራሳችንን እንወረድላችሁ ሳሪ አላወራሽም ከሳራ በታች ደግሞ ማን ነው ምንም እሉ አንድ አጭር መልስ ለትክክል መልስላት ታው ያላሰባችሁ ጅምላችሁ ደስ ላይ እንዳትቀመጡ እኔ ቆይቻለሁ ግን አላወራሁም ሳሪ አንዴ ልመልስላት ቲቲ ይቅርታ አድርጊ ስላልሽው ገኒ በጣም ይቅርብ ባይናት እኔ አልኩሽ ጠዋት አላስቀምጥ አሉ ላይቭ ላይ የዞርኩኝ ከዛ ቤቴን ከፍቼ መተው ሲጨቀጭቁኝ እሺ ብዬ ገኒ ጋር ሲሄድ ዝግ ነው ደውዬላት አልኩሽ እኮ እንደውም እኔ እንትን ሁማኔር የሆነች ስማ ታውቂያታለሽ እዚህ ላይ ፈልጋ ነው ብያት የነበረው ከዛ ያቺኛዋን እኔ ገብቼ ሱቅ ውስጥ ልታረቁ ገኒን ስልክ ደውዬ አውርቼ ምን ብያት ገኒ በጣም የዋህናት እመቤቴን ሂሉ ጨካኝ አይደለም ሆዷ ከዛ በኋላ ነው መልሰው ጠዋት እሺ ብለን ተስማምተን ነገሩን ከተረጋጋ በኋላ እሑድ አብርሽና እኔ ገኒ ልናወራ ኦኬ በእኔ ይሁንባችሁ ብያቸው ማለት ነው ድጋሜ ሌላ ስህተት ተሰራ ገባሽ ካሜራ አለው ባልየው ያያል እንዴ ቤቱ እኮ የሴት ቤት አይደለም ያባወራ ቤት ነው አይደለ ድጋሜ እቺ ልጅ ልቧ እንዳይራራ እኛ እሺ ብላ ልቧ እኮ ለልጇ ያዝናል እሱንም እኮ ተወዳታለች ታዝንላታለች የሷ መታሰር ለኔ አለች ምንም አያደርግልኝም እኔ ግን እነሱ ናቸው ነው እቺ ልጅም እኮ ወንድሟም እኮ መጥቶ ነበር ይገኒ እኛ የሷ መታሰር እኮ አይጠቅመንም ግን ለምንድነው አሁንስ የማያቆሙት ብለን ተስማምተን ወንድሟም ገብቶ የገኒ ነገሩን ጨርሰን ገኒም የዋህናት ማንንም ሰው እንደዚህ ተደርጎበት እሺ አይደል ኦኬ እኔ እንኳን ቂም ይዣለሁ ይቅርታ ግልኝ ባባት እሺ ይርዳይ እኔ ውድ ግን እኮ ለገኒም እንደዚህ ወንድ አንድ ቀን ሳያድር በዛን ሁለት ሰከንድ ላይቭ ዘግቼ ስወጣ ወንድ ተላከ ይሄ ታዲያ ሌላ ጥፋት አይደለ ሌላ ጥፋት ነው እንደዚህ ካረገች ሁሉንም እኛ አናቅም ገባሽ አሁን ነው ገና መታሰረው ግን ሰው እዚህ አሁን ምናልባት ሪከርድ ተደርጎ ይሄ እንደ አዲስ እንትን ሼር ሲደረግ ምናልባት በህግ ብትሄድ ምናምን ብለው እንትን ሊላ ሲላ ሰሞኑ ግን ካይሽ በየኮሜንቱ የገነት ስም እንደ አዲስ እሷም ታስራ እንኳን ማለት ነው ገባሽ አይደለ እንደ አዲስ እንትን እየተባለ ነው እንደ ጨካኝ እንደ እንትን ማለት ነው እና ለዚህ ነው የገነት ስም በዚህ ምናልባት በመፍታቷ ይቅር ብትልና በትልቅነቷ ያኒ በለባምነቷ እንትን ቢባል ይሆናል አይደለ ይሆን ምንድነው የሚባለው እኔ አላቅም አረብኛ እያሸነፈኝ ነውና እንደዚህ ብታርግ እንደ ሐሳብ ነው ገባሽ አይደለ እንጂ ታሪክ ወይም እንደዚህ መብቷ ነው
ቲቶ ወይም በቲቶ ወይ ውዴ ወይ ልዬ ሄሎ ባይዘው አድናቂሽ ነኝ። በዚህ ለእግረ መንገድ አድናቂሽ ነኝ። ታቃቂ ቴንክ ዩ እንትን መጀመሪያ ያለውን ነገር ላይ ያወሩ ገብቶሻል። ገና ያለውን ነገር ላይ ሳያወሩ አስፈቻ ታረቁ ምናምን ነገር ላይ ሲሆን ውስጡን ለቄስ ይሆናል። ገብቶሻል ኦፍኮርስ ያ እና አንቺ በማን ላይ ገብተሽ እሷ እንደዚህ ናት እሷ እንደዚህ ናት። አይ እንደዚህ እኔ እኮ ለዛም ልከራከር ፈልጌ አይደለም። ህሊዬ እኔ ይናገሩ ሁሉንም ይናገሩ፣ ግን መጨረሻ ላይ የሚባለው መጨረሻ ላይ ነው እኮ እኔ አሁን ስለገባው ለመውረድ ስለፈለኩ ነው እንጂ እሱስ ልክ ነሽ። ኦኬ ግን ለማንኛውም መጨረሻ ላይ እንትን ብትደርሱ እርቅ ላይ ብትደርሱ እኔ አሁን እንደዚህ ቢያደርጉ እኔ ጠይቅልሽ የገነትን እንትን ማለት ነው ቀድሜ ፕሮፋይል የሷን ፎቶ ማድረገው እኔ ነኝ። ለምን ለባም ትልቅ ሰው አስተዋይ ብዬ ማለት ነው። ለምን የገነት ስም አሁን እየጠፋ ነው የባሰ እና ለዛ የገነት ስም ምንም እየጠፋ አይደል። የጠፋውን ስም እስቲ ምድር አሽቃባጩን ላይ ያስወጣት። ምንም እየጠፋ አይደል። ተውኝ ስትል አልሰሙም አይደል። ማድረግ መቻሏን እያሳየች አራንጥ ምንም የጠፋ ምኑ ነው የጠፋው? ጠንቋይ ቤት ወሰድኳት ያለችው ያቺ ገጣጣ አብረን ሄደን ውጣልን እኔ እንደዚህ ነገር ስለፈራው ቤቴ ውስጥ መጣል አለበት ብላ መጣሏን ተናግራ፣ ግን አሁንም ጠንቋይ የምትባለው እሷ ጠንቋይ የምትባለው ላይቭ ላይ ቁጭ ብላ እየጠነቆለችላችሁ አዳሜ እንደሚስቅ ሰው እየመሰላችሁ ውስጡን ለቄስ ሄዳችሁ ታስጠነቆላላችሁ። የሚታማው ሌላ እንትኑ ሌላ። ያ ለማንኛውም አርዬ ወይ እስታውስ ታወሪ ያላየሁሽም እድሉ ልስጥሽ። እሺ ናቴ የሆነ ሆኗል። ኦልሬዲ አው የገነት ስም ጠፍቷል። በጣም ጥፋተኛ ናቸው። ሁሉም ጸጥ ያለ ሰው የለም። ተቦካክቷል ወሬው። ያም ይሄም ታሟል። ሁሉም ሰው በጣም ተቦካካ ወሬው ማለት ነው። ግን አሁን ገነት ያው በጣም ስሟ ጠፍቷል። በጣም እየተወራበት ነው። ጠንቋይም ተብላለች፣ ገዳይም ተብላለች። ወሬውን ያመጣ ግን ማነው? መጀመሪያ ራይል ናት ከሁሉም ማለት ነው። ራይላው ዝም ተብላለች። አሁን ማነው? የገነት ስም ነው እየጠፋ ያለው ማለት ነው። ሁለቱም እኮ ጥፋተኛ አይደሉም። ባይዘው እንትና ማናት ሱሱና ገነት ማለት ነው። መጀመሪያ ይሄ ወሬ ያመጣችው ገነት ናት። ከዛ አሁን ገነት ለብቻ ዝም ብላለችና ጥፋተኞች ወሬውን የሰረጨ ደግሞ ማነው? እንትና ናት ሀቢባ ናት። ገብቶሻል አይደለ? ስለዚህ ምንድነው አሁን መደረግ ያለበት? በቃ አሁን የሆነ ሆኗል። ገነትም በጣም ስሟ ጠፍቷል። ገዳይም ተብላለች፣ ጠንቋይም ተብላለች እና የዚች ሴትዮ ስም ጠፍቷልና ሁለቱም አሁን በቃ አንድ የሆነ ሆኗል። ስሟም ሚዲያ ላይ ወጥቷል። የሱሱም እንደዛው ነው። እኔ ሰላም ቢፈጥሩ ነው የሚለው ማለት ነው፣ እንደራሴ ማለት ነው። ሰላም ቢመጣ እኔ የቤሩት ሴቶች እኔ በጣም ነው የምታስጠሉኝ። እኔ እዛ በጣም ቆይቻለሁ። እኔ ብዙ አመት ኢትዮጵያ ነኝ ያለሁትና በጣም የመጨረሻ ሁሉም ቂጥ አስወጊ ናቸው። የመጨረሻ ማለት ነው አስመሳይ። እዛ ጋር ሲደርሱ እዚህ፣ እዛ ጋር ሲደርሱ እዚህ። ምንም አይጠቅምም። ይሄ ምንም ትርጉም የለውም። ሰው ሲጣላ ማለት ነው እንደ ዲያብሎስ ናቸው እዛ የሚኖሩ ሴቶች ማለት ነው። ምንም የሚጠቀም ነገር የለም። ምንም የሚያገኙት ነገር የለም። ሰውና ሰው ሲጣላ ማለት ነው። ቢያስታርቁና ሱሱ ጋር ሲደርሱ ሱሱ ነው የሚመስሉት። ገነት ጋር ሲደርሱ ገነት ነው የሚመስሉት። እና ያ ሁሉ ቀርቶ እግዚአብሔር ምን ይወዳል? ይቅር ለእግዚአብሔር ነው። ገብቶሻል አይደለ? ይቅር ቢያስብሉት ምን ችግር አለ? ከዛ ይሄ ሁሉ ቀርቶ በቃ ቀረ። ይቅር በቃ ያ ሁሉ ማለት ነው ተጣልቷል። ኦልሬዲ በቃ ስማቸው ተጠፋፍቷል። ይቅር ለእግዚአብሔር ማለት ነው። እኔ ይቅርታ ቀርቶ ይሄ ስም እኮ ለዘላለም ነው የሚኖረው። ለዘላለም እኮ ነው። አሁን እኔ ገርዬ ምንም ትርጉሜ ልክ ነሽ አንቺ። ለዘላለም ነው። አሁንም እኮ ስምሽ እየጠፋ ነው የኔ ውድ። ምንም ያው ነው። አሁንም ስምሽ ወደፊት እየጠፋ ነው። አሁን ግን ገነት ቢጠፋም ባይጠፋም እኮ ራሴን እኮ የማውቀው ሰው አለኝና ነው እንዴ? ራሴን እኮ ነው የማውቀው። ለሰው ብዬ አልኖር፣ ለራሴ ብዬ እኮ ነው የምኖረው። እሱ ልክ ነሽ ገንዬ፣ ትክክል። የት ነበራችሁ ያኔ የት ነበራችሁ? መጀመሪያ እያወራው ነው። እኔ ከመጀመሪያም እያወራው ነበረ። ትክክል እኮ ነሽ አንቺ። አሁን ተሻለ ለግና አሁን የተጫወተችው ሀቢባ ናት።
ቤቷን ከፍታ ሱሱ እየተሳደበች በቃ እኔ ያላችሁ እናንተ ጫፍ ይዛችሁ ያለው እግዚአብሔር ምን ይወዳል? እውነትን ነው የምወደው። ፈጣሪ ምን ይወዳል? እውነትን ልንገርሽ፣ ያን ጊዜ ሱሱና ራሄል ናቸው የተጣሉት። $5000 ያበደረችው ለሱሱ ገኒ ናት። ገኒ ታበድራትና ከዛ በኋላ ብሩን አስደግማብሽ ነው የመለሰ አምጪ ብሩን ፈልገዋለሁ ምናምን ብላ ስትቀበላት እኮ ቁማር ተጫወተች እኮ ራሄል ናት። አዳምጪ እኮ ከዛ በኋላ ብሩን አስደግማብሽ ነው እንደዚህ እንዴት ነው ማደርገው ስትላት እኔ ወስድሻለሁ ብላ ይዛት ሄደች። ሪች ይዛት ሄደችና የሚደረግ ብቻ ለመፈቻ ነው እንጂ ልታስጠነቁል አይደለም ልጅቷ የሄደችው። እንግዲህ እንደሚባል ነው አላውቅም። ከዛ በኋላ እኔ አልፈልግም ትልና ወዲያው ወስዳ ባህር ውስጥ ትከታለች። ከዛን ትክተቷ እርግጠኛ አይደለንም ብለው ነገሩን አዞሩት ማለት ነው። ኦኬ መጀመሪያ ነይ መስክሪ ተብላ እኮ ነው ሀቢባ ቤት ሄደችው። ከዛ በኋላ ሁለቱን ለማስታረቅ አስታረቀችና ሱሱንና ራሄል ምናምን እናንተ ልባችሁ ንጹህ ነው ወይኔ ትዋደዳላችሁ ምናምን እያለች እያሽቃበጠች እቺኛዋ ላይ እንዳለ ሁሉን ጥፋት በሙሉ መስክሪ ብላ ነው ሱሱ በዛን ሰዓት ኖ እኔ ነኝ ገኒ ነኝ የጠላኋት ያለውን እውነታ እንድትመሰክርልኝ ነው እንደማለት ገኒ ላይ ያ ሁሉ ነገር ሲካሄድ ሱሱ ምንም አላለችም። ያንን ሐሳብ ደግፈው ነበር ማለት ነው። እኔ አሁን በመታሰሯ ወይ በመደንትን በማለቷ ምናምን እኔ አልደሰትም። እኔ እንደዚህ አይነት እንትን ሳይሆን ግን ተገቢ አይደለም። በጣም ስሟ ጠፍቷል። ሁላችሁም እየመጣችሁ ኮሜንት ላይ እንኳን የምትሳደቡ ስድብ ልክ አዳሜ ኮሜንት ላይ እንትን እያላችሁ እዛ ኮሜንት በየጠንቋይ ቤት የምትሄጂ በሙሉ እዚህ መተሽ የሆነ እንደ ቅዱስ ምናምን እኔ እኮ ጥፋተኛ እኔ እኮ ገነት እኮ ስሟ አልጠፋም እኮ አይደለም እኮ በጣም ስሟ ጠፍቷል እኮ። ግን ከዛ ሁሉ እኔ በቃ አሁን አንድ ይሆነዋል። ምንም ከዚህ በኋላ ምን ይመጣል? አሁን ስሟ እየጠፋ ነው እንጂ መሄዶ ምንም የሚመጣ ነገር የለም። አሁን ደግሞ ዜድ የምትባለዋን ለምን አያስቆሟትም? እነሱ አይደሉ እንደ እነ መሲ ብርጅስቶን እነ መሲ የሚባሉት ማን ነው? ነሳራ እንትናቸውን እስቲ እጃቸውን ከፍተውላቸው ቆይ አይደለም ሄሉ ይሄ ነገር እንዲቆም ካቆሙ እረፉ። የሰው ስም አታጥፉ አይሉም እንዴ? ለምንድን ነው እቺ ዜድ ሰካራማ እየወጣች እንደፈለጋት የምትናገረው? ገኒ እሷማ ያቺ ውሻ እኮ በማንነቷ ነው አለባቸው እነሱ ማቆም አለባቸው። የልጅቷን ፎቶ ከሞተ ሰው ጋር ከእንትን ጋር ከሆነ ከሌለችበት ጋር ያደረጉ የሚያደርጉትን ማስቆም አለባቸው እኮ። ስለዚህ ይሄ ነገር አሁን እኮ ቤታቸውን ከፍተው ይሄን ነገር የሚያራብ አንድ ሰው እዚህ ቤት እኮ ነው በቃ ስለ ገኒ እኮ አሁን 1000 ሰው እያዳመጠ እየተወራ ያለው ለመጀመሪያ ጊዜ እዚህ ቤት ነው። ልጅቷ እኮ ታፍናለች እኮ እንዴ እሷ ስለማታወራ እኮ ነው። አንድ ይኸውልሽ ቢሎዬ ገኒ ሲጀመር አታወራም። እንደነሱ እንትን አይደለችም እየወጣች በየእንትኑ የምታወራ። ግን እነኚህ ሰዎች እነ ዜድም ይሁኑ እነ መሲም ይሁኑ ሁሉም የሆነ በማንነቷ ነው እያጠቋት ያሉት ይመስለኝ። ለምን ባለጊዜ እሷ ባለጊዜ ስለሆነች እንደዚህ ማድረግ ትችላለች። እንዲያረገች ነው እንዲያረግ ሱሱንም ያሳሰረቻት ባለጊዜ ከዘርጋ ነው እያያያዙ ያሉ። ስለዚህ እሷ በማንነቷ እያጠቋት ነው። በቃ ሆነም አልቀረም ይሄ ነገር በማንነቷ ነው። በቃ ስሟንም እያጠፉ ያሉት ምንም ገኒ ያው መቼም እኛ በዘር እንዲህ ብለን የምንሄድበት ነገር የለም። ግን እሷ ደግሞ እኛ አለንላት ድምጽ እንሆንላታለን። ገኒ ስሟ ሊጠፋም አይገባም። ምንም ባላረገችው ነገር እነሱ ሴራ እያሴሩባት ነው። ሁሉም አንዴ ሳራ ዝም በይ ሴራ እያሴሩባት ነው ሄሉዬ። ሁሉም ገኒ ላይ አንዴ ሄሉ ሰላም ነሽ? ዶክተር ክሬት ነኝ። ምናልባት ካው አስጨርሰኛ አንዴ ወንድ ቃላ ቆይ አንዴ ሆል ተረጋጊ። ቆይ አንዴ ኖ በማንነቷ ሊኬድባት አያስፈልግም። ኖ ቆይ ተረጋጊ አንድ ጊዜ። ይኸውልሽ አሁን ሞር ችግር ክሬት እያደረግን ሳይሆን የምንሄደው ወደ ሶሉሽን መሄድ አለብን ነው። እና አንዴ ተረጋጉላችሁንም ሰላም ለእናንተ ይሁን። ምንድነው ይኸውልሽ ይሄ ጉዳዩ ገኒንና ሱሱን በሚመለከተው ነው። ከመጀመሪያው ልጀምርላችሁ። ችግሩ እዚህ እንዲደርስ ያደረገው አንዱ ዋነኛ ተዋናያ ያው ንግስት የሚሏት ሴትዮዋ ከኳታር ነው ችግሩን የፈጠረችው። እዚህ ደረጃ መድረስም ያልነበረበት ልጆቹ ከተስማሙ በኋላ አርፎ መቀመጥ ቪዲዮ መስራት። እሷ ቪዲዮ ሰርታ ያንድ ሳይድ በጓደኛ በምን ያላበለሸችው ያላጠፋችው ስም የለም። ተይ የሚላት ሰው ስለሌለ ያው ገስትም ለመግባት ሰው የግድ ከፍሎ ወይ የሆነ ነገር አድርጎ መግባት ስለሚችል
ይሄ ተሳስተሻል፣ ይሄ እንደዚህ አይደለም የሚሆን፣ ይሄንን አስተካኪ ብሎ ከጎኗ ሆኖ የሚረዳት የለም፣ የሚነግራትም የለም። ወይም ለሱ ለመቀበልም ፍቃደኛ ስላልሆነች እሷ ያመጣችው ብዙ ችግሮች አሉ። የእናንተም ጉዳይ እንደ አንድ ኢሹ ነው። ግን አሁን ሱሱ እንደምታውቋት ሰራተኛ ነች። ገነት አንቺም አለሽ፣ ጥሩ ሰራተኛ ናችሁ። እናንተ አንድ ቦታ የምትኖሩ ናችሁ እና ይሄ ችግር ከናንተ የመጣ እንዳልሆነ ታውቁታላችሁ። ሌላ ሶስተኛ ሰው ነው የሚያመጣው። ቅድም እህቴ ቢጫ የለበሽው ዋንቲ ነው ማን ነው የምትባለው አልሽ ስታወራ ይቻታል ሳምቻታለሁ። ጥሩ ወሬ አይደለም እያወራሽ ያለሽ። ማንም ገኒ ማንንም አትስሚ። አሁን በዚህ ሰዓት አንቺና አንቺ ነሽ። አሁን ሁሉም ሰው የሚያጨበጭበው ነገ ጥሎሽ የሆነ ነገር ሲሆን ደግሞ ነገ ጥሎ የሚሄድም ሰው አለ። ዛሬ ጎን የሆኑ ሰዎች ነገ ጥለው ይሄዳሉና ቆይ ሆላ ገኒ አንቺ ልቦናሽን ከራስሽ ጋር ተዳመጭ። ጓደኞች ይኖራሉ የቲክቶክ የትም ቦታ ቲፎዞ አይጠፋም። አታዩም? በሃጂና በሊና ጉዳይ እንኳን ቲፎዞዎች አሉ አይደለ? በሁለቱ ጉዳይ በሁለት ሳይድ ቲፎዞ አይጠፋምና ገኒ ምናልባት አንቺ በቃ አስተምሪያታለሁ ሁለተኛ አትደክምም ይሄን ጉዳይ የምትይ ከሆነ አንቺ ቀጥታ ከሱሱ ጋር አንቺ ተይ ከዚህ በኋላ እንደዚህ አታርጊ፣ እኔም እንደዚህ አላደርግም፣ ይቅርታ አንቺና እሷ ተባባሉ። ይሄ ሶስተኛ ሰው በዛም በኩል የሚያጨበጭበው በዚህም በኩል የሚያጨበጭበው ዙሮ ነገ ከነገ ወዲያ ደግሞ በእናንተው ነው የሚገለበጥ። የቲክቶክ ሰው ታውቁታላችሁ። ኦኬ እናውቀዋለን። ግን ወንድም አለም ይኸውልህ እናውቃለን። ግን እዚህ ጋር ያኔ ሰው ገደለሽ ጦንቃይን አሰባል የት ነበራችሁ እናንተ? አሁን ሐሳቡን ምርሰጡኝ በዛን ሳቤ ከፍታችሁ ለኔ ቆማችሁልኛል። ኖ አይደለም ይልሽ እንደዛ ያለ ስም የሚያጠፋው ሰው ተው የማይባል ሰው ነው። ተው ሊባል የማይገኝ ሰው ሆነ። ገብቶሻል አይደል? ይሄ ሰው ታውት ብሎ የሚነግረው ሰው ቢገኝና ቢሰማ ጥሩ ነበረ። ግን አሁንም አዲስ ቪዲዮ አይቻለሁኝ፣ ሌላ መረጃ አለኝ፣ ሌላ ደግሞ ጦስ እንደገና ታው ተረጋጉ ብሎ ማስታረቅ ሲገባ እንደገና አንድ ነገር እንደዚህ ሌላ መረጃ ሌላ ክሬት። እነዛ ሰዎች መተዳደሪያቸው ይሄ ነው። ያልገባን ነገር መተዳደሪያችን ይሄ ነው። አሁን ለምሳሌ ማለት ነው ህግ ይከበር። ልብሽን አዳምጪ። ኦሬዲ ነው። ቆይ አንድ ጊዜ አንቺ ልብሽን አዳምጪ። ገነት ያገርሽ ልጅ ነች። ሱሱን ደግሞ አይተሻታል። በቃ እሷ ምናልባት አጥፍታለች። ላጠፋችሁ ደግሞ አንድም ቀን ቢሆን ከቤት ማደር አልነግርሽም። አጥፍታለች፣ ተቀጣበታለች። ትውጣ። ያው ተነጋገሩ፣ ይቅርታ ተባባሉ። አንቺና እሷ አደባባይ ላይ ተውጡ፣ ተነጋገሩ። ሂደሽ አግኛት፣ አውሪያት። እንደዚህ ነው ተባባሉና እናንተ ችግራችሁን ፍቱት። ወደ ሚዲያ አታምጡት። ወደ ሚዲያ በመጣ ቁጥር አዲስ ጉር ነው የሚመጣ። አዲስ ነገር ሰው ማብዛት ነውና ወደ ሚዲያ አታምጡ ይላል። ሄሎ አንዴ ልቀጥል። ወደ ሚዲያ ራሱ ከየት ነው የምታወራበት የነበረው? አንዳንድ ሰው ልክ ከሌላው የተሻለ አይነት ልብ እንዳላችሁ ብትይ ለምን መልክ ትሰራለህ? ወደ ሚዲያ እኮ ነው የመጣው ራሱ ተላላፊ ነው ስለመጣለ እንደሚወራው እንደገና ራሷ ፍርድ ኦሬዲ ፍርድ ህግ ከያዘው ራሷ አሳስራት ራሷ ሄዳ ለምን ነው የምትለማመጣት? ሄደሽ አነጋግሪያት ምን በያት? ለምንም ታናግራት? ካሁን በኋላ ፍርድ ይዞታል። ፍርድ ይጨርሰው። አራንካ ሄሎ ያላወራ ጋይስ ያው አሁን አንድ ነገር ሁልጊዜ የምንሰማው ሰዎች ፍትህ ያገኙ ሰዎች ፍትህ ግን ሰው አጥፍቶ ሲገኝና ልክ እንደዚህ ሲያዝ ደግሞ መልሶ መገልበጥ እንደዚህ አያዋጣም። ፍትህ ከሆነ ፍትህ ነው። እኔ ማወቅ የምፈልገው ገኒ በዛ ሰዓት በተፈጠረው ነገር ተመልካቾች አንቺን ፈርደውብሻል፣ አውሬ አድርገው ስለውሻል። ይሄ የተመልካች ኮሜንታተር መብቱ ነው። አንቺ በእኛ ንግግር እልተያይዘሽ አይደለም እዛ ጋር ያሉትን ልጆች ጋር መሄድ መክሰስ ምናምን ያለብሽ አይደለ? ግን አንቺ አሁን ሱሱን ስትከሻት ትከሰስ፣ ካጠፋች ድብና አርጋ ትከሰሳለች፣ ትታሰራለች። ህግ መከበር አለበት። ህግ አለ እያለ ነው ማንም ሞቶ ይለነፋው። ወለዜድ ወለማ እኔ የነካሽን ሰው እዛው ሀገር ላይ ቁጭ ብለሽ መብትሽን ማስከበር እየቻልሽ እጥፍጥፍ ብለሽ ቁጭ በይ የሚል አመለካከት የለኝም። ትጠየቅ፣ ትታሰር፣ እሰይ። ግን አንቺ ስትከሻት እኛ በሰጠነው ኮሜንት እኛ አንቺን ጠንቋይ አንቺ እንደዚህ አንቺ ክፉ ባልነው ነው ወይስ እዛ ጋር በነበረው ምልልሶች በቪዲዮዎች ወይም እናንተ በሪል ላይፍ ተገናኝታችሁ ሱሱ ምን አረገችኝ ብለሽ ነው የከሰስሻት? በቃ ጀስት እንወቀውና በዛ ላይ እንፍረድ። እኛ በሰደብንሽ ግን ተመልካች ስሜን አጥፍቷል ብለሽ በእኛ እንትን ከሆነ እሷን የከሰስሻት ዛትስ ኖት ፌር። እኛን ነው መጋፈጥ ያለብሽ።
አዘ ሚዲያ ገባሽ? እሷን ለምንድን ነው አሁን ሱሱ ምን አርጋሽ ነው እዛ ደረጃ የተደረሳችሁት? ይሄ ማወቅ እፈልጋለሁ። ኦኬ እዚህ ጋር አንቺ ወይ ፍርድ ቤት ወይ ጠበቃ አይደለሽም። ላንቺ ላብራራልሽ አልችልም። ሀቢባ ምን ብላ የክሱ ሁኔታ ዘረዘረች? ሪከርደሮች ሪከርድ በሚያደርጉት ሱሱ ነች ሪከርድ እያስደረገች ብላ ዳሃያውን ፈርታ ዳውላውን ነው የከሰሰቻት አለች። ያ ነው ይዘቱ። ያ ነው ግን ይዘቱ ገን ላይ አጠይቅኝ ምናምን ለምትይ ሳለችው ነው እያዳመጥሽ ሚዲያ ላይ ኦሬዲ እያወራንበት ስለሆነ ነው እንጂ አንቺን ጥፋተኛ ለማድረግ ምናምን አይደለም። ህዝቡ አንቺን ጠንቋይ ማለቱ አንቺን አውሬ አርጎ መሳሉ ያ የእያንዳንዱ የህዝቡ አመለካከት ነው። ገብቶሻል? እኔ ለምሳሌ ከአንቺ ጎን ነኝ በዚህ ኬዝ ላይ ገብቶሻል አይደል? ዋሬቨር ስምሽ መጥፋቱ አንቺም ሴት ነሽ እሷም ሴት ናት። አንቺም ህይወት አለሽ አንቺም ፊውቸር አለሽ። አንዴ ልንገርሽ ዛቻ የነበረ ሁለት ጠላት ነው ያለሽ። ሁለት ዛቻ በአረብ ተላከብኝ። ዛቻ አንደኛዋ ባሌ ነው ከስሜት የሰጠች እኔ ሳሎን የባሌ ጋር አስጠንቆ አንዴ ሳራ ይኸውልሽ ዛቻ በአረብኛ ተላከብኝ። ባለቤቴ ሰማ። ባለቤቴ እርምጃውን ወሰደ እዛው ማለት ነው በስልክ። አዎ ሱቅሽን እናቃጥላለን እናጠፋሻለን ሲባል ሱቁ ደግሞ ዝም ብሎ የሶሶ አይጠፋም ህግ ባለበት ሀገር። ይሄ ከሚዲያ ጀርባ በስልክ ማለት ነው። አዎ ይሄን ስለዚህ በቅርብ ያለች ተጠርጣሪ እሷ ናት። ከተፈጠረው ኬዝ አንፃር ሄደሽ ከሰስሻት ልክ ነሽ። ራስሽን ፕሮቴክት የምታረጊበት መንገድ ነው። ሀቢባ የምትለው ግን ልክ አይደለም። ሄሉ እንደኔ ሐሳብ እያቀጣጠለችው ያለችው ሀቢባ ናት። ገነት የራሷን የፈለገችውን ውሳኔ ራሷ ፕሮቴክት ለማድረግ እስከ ጥግ ድረስ መሄድ ትችላለች። አታስቁሟት። እዚህ ጋር የምታስቁሟት ሰዎች ለምን ያኛውም አካል ወጥቶ ምን እንደምናረግ የምናውቀው ነገር የለም። ግን ሰው በህግ ነው የሚተዳደረው፣ በመስመር ነው የሚተዳደሩት። ትሂድበት ለህይወቷ። እዚህ ጋር ጠንቋይና ስለተባለች ስሟ እንዳይጠፋ ተብሎ ህይወቷስ ኑሮዋስ እችልች ነገ እዛ ጋር ምን እንደሚያደርጓት በምን እናውቃለን? ወለዜድ ወለማ እዚህ ጋር ኬዙ ሲመጣ ስናይ ሁሉም ተንደርድሮ ነው እዚህ ኬዝ ውስጥ የገባው። ኬዙን ይዛ ገነት ብትሆን ወደ ሚዲያ የመጣችው ገነት ላይ ጃጅ እናደርጋለን። ገነት እኮ አይደለችው። ገነት ተከሳ ነው ሀቢባ ቤት የመጣችው። ተከሳ ነው እዚህ ሁሉ ጣጣ ውስጥ መጨረሻ ላይ ተከሳ አይደለም መስክሪ ተብላ ነው ውዴ። ተከሳ አይደለም መስክሪ ያመጣት። አዎ ግን ፖይንቱን የጀመሩት ያልሽ አልቀሳ ሀቢባ ቤት ፍርድ እንዳለ ነገር መሬት ላይ ህይወት እያላቸው ኑሮ እያላቸው ሀቢባ ፍርድ ትሰጠናለች ብለው በዚህ መንገድ የመጡት እነሱ ናቸው። ስለዚህ ለሚመጣው ነገር በሚዲያ ለመጣ ነገር ለዚሽ ልጅ ሪስኩን ይወስዳሉ። ታዲያ እንዴት ነው ህግ የሚከበረው? ሁሉም ሰው ሲከሰስ እንትና ልጅ አለው እንትና እንደዚህ ነው እንትና ህይወት አለው ብለን ከተከላከልን ምንድነው የሚፈጠረው መጨረሻ ላይ? ሁሉም በቅቶ ይቅር። እኔ ሚዲያ ላይ እንደዚህ ስማቸው ሲጠፋ ሲጠቁ አንጠቃም ነው ብለው ወደፊት የሚሄዱ ሰዎችን ሁልጊዜም አፕሪሼት አደርጋለሁ። በጀማ ክስ አላምንም። ልክ እንደ ሀጂ ክስ ማለት ነው። የሆነ ሰው ተሰብስቦ አንድን ሰው አውሬ ስላደረገ አላምንም። ይሄን ነው ብለው ገኒ ላይ የሚያየው ጠንቋይ ቤት ወሳጁ ሌላ ኬዙን ይዞ የመጣው ሌላ። መጨረሻ ላይ ሁሉንም ሪስክ ተጠቅልሎ ሁሉም ንጹህ ሆኖ ለገነት ነው የሰጠው። ይሄን አላምንበትም። ጥያቄ አለኝ። አሁን ክስ እንኳን ከተመሰረተ በኋላ ሀቢባ የተናገረችውን እዚህ ጋር ስሟት። ስሙ እዚህ ጋር የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነት ያኔ ገና እነ ሱሱ ነው ምናምን ሲመጡ ልብ እንዲሰማቸው ምን ስትል ነበረ? እነዚህ ልጆች ላይ አንድ ነገር ቢሆን ያለሽን መረጃ ሁላ ሰጥቼ እስር ቤት አስገባሻለሁ ማንንም ብለሽ ነው የምትቆጥሪው ብላት ነበር። ዛሬ ግን ሱሱን መክሰሷና ገነት ቪዲዮ ስትሰራ ሀቢባ ምን አለች? እኔን ከከሰሽ ቪዲዮዎቹሽ መረጃ ያለኝን ለኳታር ኤምባሲ ሰጣለሁ አለች። ዛትሚስ አጠገቡ ያለው መረጃ ለራሷ መከላከያነት ነው አሁን የያዘችው። ያኔ ግን አጠገቧ ለሚመጡ ሰዎች ደህንነት ነው ብላ ነበረ እነሱን ብርታት የሰጠቻቸው እንዲያወሩ። አሁንስ እኔን ከከሰሳችሁ ቪዲዮውን እንትን እሰጣለሁ ኤምባሲ እሰጣለሁ አለች። መረጃ የምትለው መረጃ እንግዲህ ሱሱን ልታድንበት አትፈልግ።
ሌሎች ገና የሚከሰሱትን አትፈልግም። እንደገና ደግሞ ቪዲዮን አንስቷለች። እንደገና የምትለውን ስሙ። እንደገና ራሄል ጠንቋይ ናችሁ፣ ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ ሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ቤሩት ውስጥ የምትገኙ በእናንተ ያበዱ ሰዎች አሉ። ብዙ ሰው ላይ መተት አሰርታችኋል። ብዙ ሰው ላይ እንትን አድርጋችኋል። ብዙ ሰው እንዳበደ ምን መረጃ አላት? ገኒ በጣም ተጠቀሚበት። ትፈየደን ያ ኢትዮጵያውያን ራሳችሁ ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። ቦይስ የሚልኩላት ነው። ሌላ ነገር እኮ ምንም የለም። ያበደ ሰው እንዲህ እያለ መጣ ገነት እያለ ጥያቄ አለ ለገነት። ሄሉ እንዴት ናችሁ? በህግ ጀምራለች፣ በህግ ጨርሳለች። ገኒማ ነው ማቋረጥ ያለባት። አንዴ ጋይስ ገነትን ልጠይቃት እና ሌሎቻችሁንም አንድ ላይ አንዴ ሚዩት አድርጊው። ሄሉ አሁን እኔ መጀመሪያ ጥያቄ ምን መሰልሽ ገነት፣ ቀደም የሆነች ልጅ ትናገር ነበረ። አሁን ያንቺ ኦፍ ኮርስ እዛ ሄድሽው ለምስክርነት ነው፣ ግን የዚህ ሁሉ ችግር የመጀመሪያው በመካከላችሁ ባንቺና በሱሱ መካከል ያለችው ራሄል ነች። መጀመሪያ ራሄል ላንቺ መታ ብሩን ተደግሞ እንደተሰጠሽ ላንቺ ነገረች። ኦኬ። ከዛ በኋላ እዛ ሄዳችሁ ስሜ ጠፍቷል ብላ ሱሱም በራሷ ቪክተም ነች። አሁን ሱሱን የሚመስለኝ ቪክተም ነች፣ ተጎጂ ነች። እሷ አሁን የዚህ ጥቃትና የዚህ ድራማ ሰለባ ነች። እሷም ልክ እንደ ገነት ሰለባ ነች ብዬ ነው የማስበው። ምክንያቱም እሷም መድኃኒት አርጋለች ገነት ላይ ተብላ ተከሳ ነው ሄደችው። ራሄል ነች ይህንን ሁሉ ድራማ እየሰራችው ማለት ነው። ከዛ ሀቢባ ቤት ተሄዶ ያ ሁሉ ድራማ እየተሰራ ባለ ጊዜ ከዛስ ምንድን ነው የተደረገው? ምስክር ተብላ አንድ ልጅ ተጠራች። ይሄንን የምታረገው ሀቢባ ነች። ምስክር የተመጣው ማለት ነው ገነት ላይ ነው። ገነት ላይ ምን አይነት ምስክር ነው ያመጣችባት? መድኃኒት አርጌ እንድገላት ሱሱን ገነት ልካኝ መድኃኒት ሰታኝ፣ ከዛ በኋላ እኔ ደግሞ ተወቅሼ አእምሮዬ ወቅሶኝ መድኃኒቱን በሲስተም አርጌ ደፍቼ ከመጠጥ ጋር ስጪ ብላ ሰታኝ ሳላጠጣት ቀረሁኝ አእምሮዬ ወቅሶኝ ብላ ያንን ክስ በሀቢባ አምጪነት መስካሪ ተደርጋ ልጅቷ መታ ማላይ መሰከረች፣ ገነት ላይ መሰከረች። ኦኬ። አሁን ከዚህ ሁሉ ሲቹዌሽን ውስጥ ማነው ቪክተም ካላችሁኝ ሱሱና ገነት ናቸው። ምክንያቱም ራሄል ይሄ ሁላ ከሰራች በኋላ ምንድን ነው ያደረገችው? ኢትዮጵያ ኤምባሲ ሄዳ ከገነት ጋር ታረቀች። ታስገድለኛለች፣ ያጠፉኛል ምናምን የዛን ጊዜ ታስታውሳላችሁ የነበረውን ነገር። ያን ሁሉ ካረገች በኋላ የፈለገችውን ከተናገረች በኋላ የገነትን ስም ጠንቋይ ቤት እንደምትሄድ የነገረችን እኛ ገነት ነች። ማነች ገነት ጠንቋይ ቤት እንደምትሄድ የነገረችን ራሄል ነች። ገባችሁ? ራሄል ነች። እኔ ነኝ ማመላልሳት። እንደውም ስለ ሁሉ ነገር ስለ ባሏም ስለምጠይቂ ትለኛለች። ሱስ ሆኖባት እኔ እየደወልኩኝ ጠይቃለሁ፣ ወስዳታለሁ ስለምትጋብዘኝ። ይሄን ሁሉ ያለችው ራሄል ነች። ከዛ ሀቢባ ያችን መስካሪ ያመጣች ገነት ላይ አስመሰከረች። ኦኬ። አሁን ሱሱ ስሟን ልታጠራ ነው ሄደችው። ገነት ላይ እንዳላስጠነቆለች ለመናገር ነው ሄደችው። የዚህ ደግሞ ነገር አቀሳሳሪዋን በሱሱና በገነት መካከል የገባችው ራሄል ነች። ራሄል እንዳትታሰር ስለፈለገች የፈለገችውን ከተናገረችና መረጃ ለሁሉም ለቲክቶከር ለሪከርደር ከሰጠች በኋላ በማግስቱ ሄዳ ምንድን ነው ያደረገችው? ኤምባሲ ሄዳ ተታረቀች አይደለ? አሁን እኔ እዚህ ውስጥ እኛ ለፖስት ነው whatever like the ቲክቶከር ለፖስተው ሪከርድ አድርጎ ለለጠፈው ፎቶሽን አቀናብሮ ላረገው ሁሉ ሱሱ ከፋይ መሆን አለባት ብዬ እኔ አላምንም። በድፍረት ወጣ ወንጀለኛ እንደሆናችሁ ገዳይ እንደሆናችሁ የተታረቃችሁትም እንትን ያላችሁት ነገር የደበቀ ሚስጥር አብራችሁ የሰራችሁት ወንጀል ስላለ እሱን ለመደበቅ እንደሆነ ሀቢባ ወጣ ተናግራለች። በተደጋጋሚ እጇ ላይ መረጃ እንዳለ ተናግራለች። ብትነኳቸው እኔ ወስጃ አሳልፌ እሰጣለሁ መረጃ ብላ የከሰሰችሽ ሀቢባ ነች። በተጨማሪ ማለት ነው እኔ አሁን እዚህም ቁጭ ብላችሁ የምታቀሳስሩ ሰዎች ሱሱ ላይ የምታቀሳስሩ ሱሱ እኮ ሰለባ ነች። የዚህ ድራማ የዚህ ሴራ የዚህ የነ ሀቢባ የገንዘብ እንትን መስሪያ ድራማ ሰለባ ነች ሱሱ። ገባችሁ? እሷን ተከሳኔ የመጣችሁ እኔ ገነት እንደው ልብ ብለሽ አይተሽዋለሁ ይሄንን ነገር
የፖስተሽ የሰደበሽ ቲክታከር እንጂ ይኸውልሽ መዶሻ ካልገባሽ ነገር አንድ ነገር ልንገርሽ። ይኸውልሽ እኛ እያቀሳሰርን አይደለም። ይኸውልሽ እያቀሳሰርን ምናምን ሳይሆን እነሱ በጣም ፌመስ በመሆናቸው ልጅቷ ላይ እየተዘመተባት ነው ያለው። ኦኬ ማንም እያቀሳሰር አይደለም። መጀመሪያ ይኸውልሽ እኮ አልጨረስኩልሽም። ቆይ እንዴት መስልሽ እናንተ ይኸውልሽ ለአንድ አስረዳሽ ነው። ይኸውልሽ ገኒ ጋር ደውላ ሪካርድ አድርጋላት እያለቀሰች ነይ እርጅኝ፣ ነይ መስክሪልኝ አለቻት። ገባሽ? ነይ መስክሪልኝ አለቻት። እዛ ላይ ሲዘመትባት ለምንድን ነው እሷ ስቶፕ ያላስቆመችው? እንዴ ምን አስበሽ ነው? ሀቢባ እኮ መስካሪያ መጣች። ሱሱ እኮ እዛ ጋር የምታየው ገንን ልታስገድላት እንደነበረ እኮ ተነገራት እዛው ማለት ነው። ሱሱ ይሄን ጠብቃ አልሄደችም እንዴ? አታስታውሱም እንዴ? መስካሪ መጥቶባት ከባልሽ ጋር የተኛች ሴት እንግዲህ ገነት ጥሩ ናት ብላ ታወጣለች እንዴ ሚዲያ ላይ? ስምሽን ምን መሰለሽ ይኸውልሽ፣ አሁን ሱሱ ስሟን ልታጠራ መጣች፣ አንቺ ምስክር ይዛ። ከዛ ምንድን ነው ያደረጉት? ሀቢባ የምትባል ድኩማን ምን አመጣች? መስካሪያ መጣች አንቺ ላይ። ልጅቷ ደግሞ አንቺ ጋር ስትሰራ እንደነበረ አገር ያውቃል፣ እንደተናገራችሁት ማለት ነው። ሶ እኛም ስንሰማት እውነት ነው የመሰለን። ገባሽ? እውነት እንደሆነ ልጅቷ እናቷ ጋር ደውላ ነበር እንዴ ልታረጋግጥልን እኮ ለሚዲያው ልታረጋግጥ። ያቺ መርዛቢ ብለሽ ላክሻት የተባለችዋ ልጅ እኮ እናቷ የስልክ ቁጥሯን እኮ እናቷን ሰጥታለች። ስለዚህ ሱሱ በማታውቀው ነገር ስሟን ለማጥራት በመጣችበት ነገር አንቺ ልትገያት መርዝ ልታቢያት እንደነበረ ተመሰከረ እዛው ሚዲያ ላይ። በዚህ ሰዓት እቺ ልጅ ከሞት መትረፏን ነው የምታስበው። ተረዳሽ? ምንም ልታረጋግጥ ሱሱ ደግሞ ከባሌ ጋር እንደተኛሽ ልጅቷ ታውቃለች። እንዴት እሷን አመነቻት? እሷ ይኸውልሽ ያለባት በሽታ ያማት። ይኸውልሽ ገነት ልጅቷ ማንንም ማመም ጤነኛ ናት። ያማታል እንዳትይ። ቆይ አንዴ ላስረዳሽ፣ አልጨረስኩልሽም። ምንድነው ይኸውልሽ የእናቷንም ስልክ እኮ ሰጠች እዚያው ሚዲያው ላይ ደውይላት እና ምን አገባኝ እኔን የማይመለከተኝ ጉዳይ። ቆይ አንዴ አይደለም መረዳት። ቆይ አንቺ አሁን ይኸውልሽ አሁን እኮ ይኸውልሽ ገነት አንቺም ሰው እንዲረዳሽ መሆን አለበት። ስምሽ ጠፍቷል። አዎ አይረዱ ሰው በራሴ ምንም እኮ አይደለም። እዚህ ጋር ምንም ያደረገች ነገር የለም። ስሟ አይረዳኝ። ሌሎቻችሁ ዝም በሉ እስቲ። እኔ ገነትን ላውራት፣ እናንተ ሌሎቻችሁ ዝም በሉ። ትልቅ ሰው እኮ ነው፣ ታወራለች፣ ትችላለች። እኔ ቪክተም ነች፣ ልክ እንደ ገነት ሱሱም ቪክተም ነች ብዬ ነው የምለው። እና እኔ እንደው አንቺን አሁን ለምሳሌ ያስ እንትን አሁን ሁላችንም አሁን ጠቅልለሽ ብታሳስሪያቸው ራሱ በእኛ አእምሮ ውስጥ የሚፈጠረው ምን አይነት ሰው ነች ብለሽ ነው እንጂ የምታስቢው ይህን እንትኑን አይቀይረውም። ዳይናሚኩን የሚቀይረው ምንድነው? እናንተ ሁለታችሁ እንደውም ተታርቃችሁ ይህን ወረኛውን አጨብጫቢው ሊያጣላችሁ የመጣውን በሐሰት የመሰከረባችሁን ሁሉ ቁጭ ማድረግ ነው ያለባችሁ። ሚዲያውን አፍ የምታዘጉት እናንተ ሁለታችሁ ስትቆሙ ነው ብዬ ማስበው። አስተያየት ነው እየሰጠሽ ያለሽ። ጥያቄውን አላየሽውም ወይ? የደረሰባትን እሷስ እንዲህ እኮ ተደርጓል በዛ ሰዓት። ለገነት ነው ይሄ ጥያቄ። እንደገና ደግሞ ሀቢባ በዚህ ምክንያት ነው የታሰረችው ያለችው መረጃ አምነሽ በዚህ ምክንያት እንዴት ታሳስሪያታለሽ ነው እኮ አንቺ እያልሽ ያለሽ። ቅድም ግን አይደለም መታሰር ያለባቸው እንደዚህ አይነት ዛቻ ሱቅ ሄደሽ ሲመጣ ባለ ያንን ዛቻ ሰምቶን ያሳሰራቸውን ያለችው ዛቻ የዛተባት ሰው ነው ተጠያቂ። መጥቶ ቤቷ ድረስ የዛተባት መከሰስ ካለበት ሄዶ እሱ ነው መከሰስ ያለበት። ሁለተኛ ነገር ደግሞ ለምን አሳሰረቻት ምናምን ሳይሆን መታሰር ያለባቸው ሰዎች የዚህ ሁሉ ድራማ ባለቤቶች ውጭ ናቸው፣ በነፃነት እየተንቀሳቀሱ ነው። ሁለቱ ሴቶች ግን ቪክተም ናቸው። ሱሱም ገነትም ተጠቂ ናቸው። ተጠቅተዋል ብዬ ነው ማስበው፣ እንደኔ ማለት ነው። ተረዳሽ? ያችን ማቀሳስራ በቆንስላ ነው በምናምን ቤት ሄዳ ጨርሳ ላይፋን ሲኗን እየገለበጠች ነው አሁንም ማለት ነው። የነገሩ መንስኤ ያጣላቻቸው ራሱ እሷ ናች። እውነት እንነጋገር ከተባለ እኔ ይሄ እንግዲህ ከተሳሳትኩ አርሙኝ። ሄሉዬ ውዴ ቻርጅ ሊዘጋብኝ ነው ማሬ፣ ልውጣኔ። ሄሉ ያ ደናውኝ ቴንክ ዩ። እሺ ማሬ። ገኒ እነሱ ታሪኩን አመጡት የበለጠ እንደ ትልቅ የሚዲያ ባለቤት እንደዚህ ናት ብላ የሷን ተከታዮችም ሆነ ሌሎች እንዲያምኑ ገዳይ መሆንሽን አሳባጅ መሆንሽን ምን መሆንሽን የተናገረችው አርግጣ ሀቢባ ናት። እሷ ላይ ትኩረት ብታረጊ ጥሩ ነው ብዬ አስባለሁ። ምን እያሰብሽ እንደሆነ አላውቅም። ዛሴት
ጥፋት እንዳጠፋችም ስለምታውቅ ነው ቪዲዮ አጥፍታ ማታውቀውን እያንዳንዱን ቪዲዮ የምታጠፋው። ሄሉ ችግር የለውም የሷ ነገር ችግር የለውም። ያ ሂጅበት። ይሄ ለምን እርግጠኛ ሆና ነው እንትን ነው። ለምን አሁን ራሱ የተናገረችው ሰዎች ታሳብጃለሽ፣ ሰዎች ትገያለሽ፣ የብዙ ሰው ህይወት ጠፍቷል ምናምን ያለችው እሷ ናት። ገብቶሻል? አንድ የሚዲያ ሰው ያለ ሰው ኢንተርቪው ሊደረግ የመጣን ሰው ይሰማል፣ ከሁሉም እንትን ይሰማል፣ ሰዎች አስተያየት እንዲሰጥ ያደርጋል እንጂ እንደዚህ ነው ብሎ በእርግጠኝነት ለዛውም በዚህ በሚዲያ ደረጃ ያላትን ለዛውም ተፈላጊ ናት የሚለውን ቪዲዮ ላይ ማስታወቂያ ሰርታብሽ ነበረ። አጥፍቷለች። ገብቶሻል? ከሱሱ የበለጠ ትልቅ ኤቪደንስ ያለች በሀቢባ ላይ አውቃለሁ። ሰዎች ግቡ። እስካሁን ደስ የቀረበልሽ ጥያቄ በነገራችን ላይ በጣም ብዙ አንዳንድ ሰው ጥያቄ እና ራሱ አስተያየቱን ይቀጥልበታልና ብታሳጥሩ ቃል በቃል ትመልስላችሁ ነበር። አይ ቲንክ እንደተረዳሁት ገነት ረጅም እንደዚህ መመለስ አትችልም። ሄሎ እኔ ማለት የምፈልገው አንዳንድ ሰዎች ግን ትንሽም ቢሆን ፊደል ቆጥረን ነው አይደል ከሀገር የወጣ ነው አይደል? አትሊስት ህጉ ከኢትዮጵያ የተሻለ እንጂ የባሰበት አይደለም ያለንበት ሀገር ማለት ነው። አንድ ፖሊስ ያለምንም ነገር አንድን ሰው ከመንገድ ላይ አፍሶ ወደ እስር ቤት አይወስድም ያለምንም ነገር። አንደኛ። ሁለተኛ ነገር ደግሞ ታረቁ ሲባል ህግ የያዘውን ነገር ራሱ ህግ ነው እንጂ የሚፈታው እሷ ሶሻል ሚዲያ ላይ ወጣ። ይልቁንስ አንቺ ጥንቃቄ ማድረግ ያለብሽ የሰው ስም ሜንሽን ማድረግ የለብሽም። ህግ የያዘውን ነገር ወጥተሽ ሶሻል ሚዲያ ላይ የትም ቦታ ሄደሽ ማብራራት የለብሽም። እንደተማረ ሰው ፊደል እንደቆጠረ ሰው እናስብ። ህግ የያዘውን ነገር እንዴት ነው ሂጂና እንደዚህ ባያት በዚህ ወጥቶ በዚህ ገብቶ የምትሉት? መጀመሪያ እነሱ ያደረጉት አስቡ። አንደኛ የነዚህ ልጆች በዚህ አመት እኮ ምንም አላጾሙንም። ጾሙ ከገባ ጀምሮ የሙስሊሙንም የክርስቲያኑንም ጋይስ የነዚህ ኮተት ሳያልቅ እኮ እህትና ወንድማማቾችን አምጥተው እንዴት አድርገው አበጣብጠው ልጁ አውሮፓ እየኖረ ህግ ያለበት አገር ባላችሁበት አሲዙት ባላችሁበት ግደሉ ተብሎ ቪዲዮ ተሰርቶበት እኮ በቀን አሁን ልጁ ሶሻል ሚዲያ እንዲተኛ ነው ያደረጉት እነሱ በሰሩት ቪዲዮ ማለት ነው። እና ወዴት እየሄድን ነው? ነፍስ ይጠፋፋል። ብዙ ሰዎች ዋጋ ይከፍላሉ። የሚያደርጉትን ነገር ማወቅ አለባቸው። በቀደም አንቺ ስታነሻት አይቸሻለሁ። የዛሬ አመት በድግምት ያችን ልጅ ቅስሟን ሰብረው ከሶሻል ሚዲያ ስንት እንደውሻ አድርገው አባረው አሳብደዋት። አሁን ልጅቷ ትናንት ባሳበዷት እየሳቀች እየተጽናናች ፊቷን ፈገግ እያለች ነው እያየናት ያለ ነው። ትዝ ካለሽ የዛሬ አመት በቀደም ለታ ሜንሽን ስታደርጊያት ነበረ ዘብር ገብርኤል በአመቱ ራሱ ያኬስ ተንቀሳቅሶ መጥቶ ነበረ። እና ጋይስ እንደተማረ ሰው ሶሻል ሚዲያውን የምንጠቀምበት አትሊስት የእህትና ማቾች ወንድማማቾች እንኳን ስንመጣ እስቲ ከሶሻል ሚዲያ እናርቅና በውስጥ እናስማማቸው። እኛ እኮ ኢትዮጵያዊ ነን። እኛ እኮ ሃይማኖት ያለን ህዝቦች ነን። ይሄን ያክል እንዴት ነው መውረድ? አሁን እነዚህ ወረዱ። እህትና አማቾች እንደዚህ ወንድማማቾች እንደዚህ ይቅርታ ሊጠያየቁ እንደዚህ አንጀታቸው ሊቆረጥ እንዴት ነው የተዘላለፉት? በነገራችን ላይ እንደዚህ አይነት ዝባዝንኬ ያላቸው ሰዎች ባግራውንዳቸው ወደኋላ ሲመለስ ምንም አይነት ጥሩ ታሪክ የላቸውም። ሁላችሁም እንዳየናችሁ ሁላችሁም እንደሰማናችሁ ኢማጂን አንድ ሴት ሁለት ባል አላት። ያውም ኢትዮጵያዊ ወንድ አግብታ ለሶሻል ሚዲያ አረብ የሚያስተዳድራት አሁን የታሰረችው ልጅ ራሳችሁ ናችሁ። አሁን ግን ሶሻል ሚዲያ ላይ አረብ ባል አላት እያላችሁ የምታወሩ ይሄ ራሱ ለኛ ለስነ ልቦናችን ለሞራላችን ኢቭን ለልጇ ኢትዮጵያዊ ባል ኖሯት ሀውከም እንዴት ነው አረብ ማህፀኗን አከራይታ ሱቅ የሚከፍትላት? ይሄ ሞት አይደለም? ይሄ ሶሻል ሚዲያ ሰዎች ሰልጥነው በሶሻል ሚዲያ ወይም በዚህ በቴክኖሎጂ ስንት ነገር ሲቀያየርበት እንዴት ነው ያለው? ሁለት ባለው እንዳላት አልሰማሻትም እንዴ? ቅድም ስታወራ ሳሪ አንቺ ነው አንቺ እሱ
እሱን ተቀብለሽ ስም ማጥፋ አሁን እኮ ይኸውላችሁ የሌላውን ሰው ስም ለምንድን ነው በዚህ ደረጃ የምትሄዱ? ልጅቷ 2 ባል አለኝ አላለችም። ለምን እንደዚህ አይነት ነገር ታረጋለች? ሴንቲንግ እኮ የምታረጋው አሁን አንቺ እሱን ከተዋደዳችሁ መተዛዘን ትችላላችሁ። ግን ይሄ ታውቃቸዋለሁ ገነት የፈለገችውን ትበል። አንቺ ግን ህሊናሽን አትካጂ ባላየሽው ነገር ላይ ገነት መዶሻ ግን ማለት ነው እኔ አረብ ሀገር ስለምኖር 99% እናውቃችኋለን። እሙሟችሁ ለአረብ ታስጠበጥባላችሁ፣ ላልጋ ነው ሀበሻ ባላችሁን የምትፈልጉት አናውቃችሁም እንዴ? ይሄ ጥሩ ንግግር አይደለም። በዶሻኑ ታርጊውና እንትና ፕሪቲ ወይንም ደግሞ ስትሮንግ 2 ባል እንዳላት በምንድን ነው የነገርሽ? ነው በምን ራሳቸው ሲያወሩ ነበረ። እሺ ታሪኩን ንገሪኝ። በምን የተነሳ ነው ያሉት እንደዚህ? ፀጉር ቤቱን የከፈተላት አረብ ነው። ልጇን ያስቀመጠችው የባሏ እህት ቤት ነው እያለች ስታወራ ቅድም አልሰማችም እንዴ? እንደዛ ነበረ ታሪኩ ጋይስ። ኖ ታሪኩ አይደለም። ስለ ባልና ስለ ችት አንቺ እየጠየቅሻት እያለ የሀገርሽ ነች ምናምን በሚለው እሷም ለሀገርሽ ልጅ እሷ የሀገርሽ ልጅ ናት፣ አረቡ ግን የሰው ሀገር ሰው ነው እና ሱሱን ይቅርታ ተባበሉና አስወጫት ስትላት ኖ እኔም የሷም እኮ አረብ ባል አላት ፀጉር ቤቱን የከፈተላት ራሱ አረቡ ነው ስትል ተንተናታል። ማን ያለው? ማን ያለሽ? ቀድም እዚህ ጋር ስታረግ የነበረችው ልጅ ኦኬ ታረቁ ስትል የነበረው ልጅ ስትባል የነበረው ልጅ ጥላቻ አሉ ባልተወሪ ነው። ወደ ፖይንት ወደ ጥላቻ አይደለም፣ ሪያሊቲ ነው። ሪል ነው። እንዴ ማታ ኮሚሽን እንስራ እያላችሁ የምትወጡት የት ነው? ሪል ነው። በምን እንደምትደባደቡት ጠነቆለ በየትኛው ሀብታችሁ ነው? ከስተመር ለማግኘት ለወንድ ብላችሁ ነው የምትጋደሉት። ሰርታችሁ ወሬ መንደር ወሬ አይደለም። ምንም መንደር ወሬ አይደለም። ሪያሊቲው የምንኖርበት ህይወት ነው። እንዴ ገብታችሁ ዝቅ ብላችሁ ሽንት ቤት አጥባችሁ ጎንበስ ቀና ብላችሁ ህይወታችሁን ትገፋላችሁ። አረብ ሀገር ሄደ ሰው ግዴታ ሽንት ቤት ማጠብ ብቻ የለበትም። እንትን ሄዱ ግን እኔ ለመዶሻ ግን ጥያቄ ነበረኝ። ጋይስ ሁላችሁም አንድ ጊዜ የሚውት ታደርጉታላችሁ። እስካሁን እኮ ገኒን እድል አልሰጠናት። ስቶሪ ከአይምሯችን እያወጣን ሳይሆን ከሀቢባ ቤት እየተነሳን ብንተነትን የተረሳውን እያስታወስን እየገጣጠምን። ለምሳሌ ይሄ ነገር የተጧጠፈው መጀመሪያ ከኢምባሲ ሰው መጥቶ ሄሉ ላስታርቃቸው፣ ሀቢባ ይሄን ኬስ ዝጊው፣ መታረቅ አለባቸው፣ እኛ እዚህ ነን ያለነው፣ ሙሉ ኃላፊነት እንወስዳለን ብሎ የኢምባሲው ሰውዬ ሲመጣ ሀቢባ ምን ጭቅጭቅ አርጋ ውሻ አድርጋ ሌቦች ናቸው ኢምባሲዎች ወንጀል ትደብቃላችሁ ብላ ነው ያባረረችው። ቁጭ ብለን እያየን ራሄል ለምን አትጠየቅም ለሚባለው ማለት ነው። ኢምባሲው ግን ራሄልንም ገነትንም ጠርቶ እነሱንም ጠርቶ እነሱ አልሄዱም ሀቢባ ሆይ ስለምትላቸው ራሄል ሄዳ ታረቀች። ኢምባሲው አስታረቀ በስነ ስርዓት። የአንድ ሀገር ልጆች ናቸው ሁለት ታርቃለች። ለዛ ነው ራሄል ማትጣይ መልስ እንዲሆናችሁ ነው ራሄል ማትጠየቀው። ኢምባሲ ሀቢባ ቤት ድረስ ገብቶ እንደዚህ አይነት ኬዝ ነበረ። ራሄል ኦሬዲ ይቅርታ ብላ ይቅርታ ጠይቃለች። ለዛ ነው እኔ የሚመስለኝ የራሴ ሐሳብ ሱሱ እምቢ ብላ ነው። መጀመሪያማ ከነሱሱ ጋር እኮ አስታረቀቻቸው እኮ ሀቢባ። ይሄ ሁላ ነገር ያመጣችው ራሷ ራሄል አይደለችም ወይ? ጥያቄ እኮ አልገባችሁም። ራሄል አይደለችም ወይ? አንቺ አሁን ሪከርደር ነሽ። ኦኬ ለሐቅ ቁሚ። ትክክለኛ ሪከርደር። በነገራችን ላይ እዚህ ሚዲያ ላይ ያላችሁ ጊፍት የሚሰጣችሁ ወይ ምናምን ፒስ የሆናችሁን ሰው ብቻ ነው ጥሩ ነገር መፖስቱት። ለሐቅ እስቲ ቁሚ። አንቺ ሪከርደር እንደመሆንሽ ገኒ ላይ የተደረገው ነገር ተገቢ ነው። እያየሻቸው አይደል እንዴ? ፌመስ የሆኑ እሷ እኮ ማስቆም ትችል ነበር አይደል እንዴ? ያን ነገር ሲደረግ ልጠይቅሽ። ሱሱ መታ እኔን አሁን አቁሚ ብትለኝ እኔ ሰምቼ ላቆም ይመስልሻል? እንደዛ ነው የምታስቢው? ሪከርደሮች እኮ እንደፈለጉ ነው ሪከርድ የምናደርገው። ቤትሽ እያሰራሽ ያለ ደሞዝ የራቁት ፎቶ እያስፈራራሽ ለምን ልጆችን ይሄ የተባለው ነገር እውነት ነው? አይተሻል? ባይንሽ አይተሻል? ሳትናደጂ በትዕግስት ለህዝቡ ኖ ይሄንን አይተሻል? ባይኔ አላየሁም። ኦኬ ስላላየሽ የለም። ተከሪና ምንም አልቆመም። ሱሱ
ኦኬ ዝም ብለሽ አትበጣረቂ። ጎንም አልቆምም ሱሱ ጎንም አልቆምም። ግን ሀቢባ ቤት የተባለውን ነው ማለት ሂጂ ሀቢባን ጠይቂያት። ሀቢባ ማስረጃ አለኝ አላለችም? ሂጂ ሀቢባን ጠይቂያት። እኔ አንቺን ነው የምጠይቀው። እዛ የሰማሁትን አንቺ ጠየቅኩሽ። በቃ እኔ እዛ የሰማሁትን ነገር አንቺን ጠየቅኩሽ። ለህዝቡ ግልጽ አድርጊ እንጂ ለኔ አይደለም እናቴ። ሰው ጥያቄ ሲጠይቅሽ ኦኬ ስራዬ ስላልሆነ ደግሞ እንድትጠይቂኝ ደግሞ አልፈቅድልሽም። ስራዬ ስላልሆነ ደግሞ እንደዚህ አይነት ጥያቄ እንድትጠይቂኝም አልፈቅድልሽም። ኦኬ አንቺ ጎንሽ የቆመ ሰው ብቻ ነው ለጥያቄ የምመልሽለት። እኔ ሱሱ ጎንም አይደለሁም አንቺ ጎንም አይደለሁም። ገባሽ? እዚህ ጋር የሰማሁትን ጥያቄ ለህዝቡ ግልጽ ብታረጊ። እኔ አንቺ ላይ ያየሁት ነገር ለህዝብ ማስረዳት አትችይም። ስላላየሽ እንደዚህ አይነት ነገር ማውራት አላየሁም። ስላላየሽ ካላሽ ሌላ ወሬ አሁን እኮ አትተስገባ። ይኸውልሽ ያለችው ምንድነው? ገላዬን ስታጠብ ተደብቃ እንትና እኮ ይኸውልሽ ይኸውልሽ እዛ ሀቢባ ቤት የተወራው ነው አይደለ እኮ ነገርኩሽ እኮ አዳምጪ። ይኸውልሽ ወይ እዛ ሄዳችሁ ረጅም ሰዓት አላዳመጣችሁም ወይ መልስ ሲሰጥ ደግሞ አታዳምጡም። ችግራችሁ እኮ ይሄ ነው። ራቁቴ ነው እኔ ገላዬን ስታጠብ እንትና አደረገችኝ። ሰው እንዴት ነው ራቁቱን ሽንት ቤት ሳይዘጋ የሚታጠበው? እንኳን አረብ ሀገር አይደለም። አዳምጪ ቆይ ልንገርሽ። እንኳን አረብ ሀገር አይደለም እኛ ጋር በቆርቆሮ ቢያንስ በቆርቆሮ በር ይኖራል። ኦኬ ሽንት ቤት ውስጥ ማለት ነው። እሷ ያለችው ምንድነው? ተደብቃ ፎቶ ገላዬን ስታጠብ ፎቶ አነሳችኝ ነበር ብላ ልጅቷ ስትዋሽ የነበረው ማለት ነው። እናቴን ጠንቋይ ምናምን ያለችው ልጅ ናት እንደዛ ያለችው። ቪዲዮ ላይ ያለውን ግልጽ ለህዝቡ እንድታረግ ነው። እኔ አላየሁም። እኔ ሱሱ ጎንም እሷ ጎንም አልቆም። ውሸት ነው ነገር አልፈርድም። ግን እዚህ ጋር ታሳዝናለች እንደሚባለው መናገር አትችልም። የውስጧ ማስረዳት አትችልም። ግን እኔ ለኔ ንገሪኝ ሳይሆን ለህዝቡ ግልጽ ብታረግ ያኔ ሁላችንም ያለውን ነገር ኖ አንቺ ስታስቢው የሀገሬ ልጅ ራቁት ቪዲዮ አንስቼ እንዴት ሳስፈራራለሁ? እንዴት ራቁት የሀገሬ ልጅ እኔ ቀጣበታለሁ፣ እኔ ጠየቅበታለሁ። እንደዚህ አይነት ቪዲዮ ከመጣ እኔ ካረቁኝ እኔ ቀጣበታለሁ። ግን እድል ከሰጣችሁ ማለት